ጋር ሁለቱ ሰዎች ይታዩዋል አይደል? ነጭ ልብስ ምናምን ነገር ነው እኮ ነጭ ልብስ አቦ ስላሴን አዝሎት ነው ታሪኩ ማለት ነው። የአቦ ገድል ላይ ያለ ታሪኩ። ኦኬ አቦ ሶስቱን አካላት እያዘለ ሲያመላልስ ነው ታሪኩ ማለት ነው። አሁን ስማው ታሪክ ይሄን ነው በቴሌግራም ግሩፕ ላይ ያናገርኩት። ስክሪንሾት ነው በነገራችን። ምንድን ነው ያለው? እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለኝ? አጅሬው ለምን እንዴት ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፈው። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውና ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለበት ብሎ የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ከዚህ ቋቅ ካላችሁ እኮ መውጣት ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይህን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለገጥ እኔ የጻፍኩት ይህን ጽሁፍ እኔ ኤዲት ያደረኩት። ለዛ ነው አሁን ሄድ ስድብ የተሳደበው ማለት ነው። ስለዚህ ወይዬ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ራሳችሁን ገልጻችሁ ወይዬ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገ የምነግራችሁ ነገር ይሄ ነው። በቃ መፍትሄ ነው። መፍትሄው ምንድን ነው? የቤተክርስቲያን ትምህርት መቀበል። እዚህ ላይ ይህንን ስልክ የተወሰደው መሰላችሁ ከዚህ መጽሐፍ ላይ ይሄ ላይ እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ እንደው ይገርማችኋል እኮ ቤተክርስቲያን እኮ ያለባት መከራ እኮ ብዛቱ ራሱ ይሄን መሰለ። ይሄን ይሄው ራሱ አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ሕፃን የተደረገው አልገባኝም፣ አስረዱኝ። ያባት ነው እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት ጭራሽ በስዕል እግዚአብሔር ላይ ማላገጥ ብሎ ግን መናገር ምን ማለት ነው? ይሄ ኦርቶዶክሳዊ ክርስቲያን የሚናገሩ ንግግር ነው ይሄ። ስለዚህ ከዛሬ ጀምሮ እኔ በጣም የሚያንገበግበኝ ሃይማኖቴ ጉዳይ ነው። በቲክቶክ ያላችሁ፣ በቴሌግራም ግሩፕ ያላችሁ ማናችሁም በቴሌግራምም ያላችሁት በቲክቶክም ያላችሁት በሃይማኖት ላይ የቤተክርስቲያን መጽሐፍት ላይ በዚህ መንገድ እየተቻችሁ ያላችሁ ሰዎች ካላችሁ እኔ ወዳጃችሁ ወንድማችሁ አይደለሁም፣ እናንተ ወንድሞች አይደላችሁ። ይኸው ኦፊሻል ያልገባ ነገር ካለ ከኔ የተሻሉ ሊቃውንት አሉ፣ ጠይቅ። መጽሐፍ ወይ ለምደ ይሄን ይመስላል እንግዲህ ምንድነው ኢዮብ ዘሚካኤል ሳይሆን ኢዮብ መኮንን የሚባለው እስልምና ላይ የሚሰራው ልጅ ማለት ነውና እንደዚህ አይነት ተረታ ተረት ቤተክርስቲያን ማውጣት አለባት ብሎ ቴሌግራሙ ላይ ነው ከነስሉ ያስቀምጠው ማለት ነው። እንደምን አጨረሰው መጀመሪያ አንተ ከመተረት በፊት
ወረዳ አሁን ይሄ ሞርን ያለበት ቪዲዮ አልቆ እንደገና ሲጀምር እያየ ለምን አጨርሶም ይለኛል። ስንት ደቂቃ ነው ሲያወራ የነበረው? 4 ደቂቃ እኮ ነው ያወራው ዘማሪ ማለት ነው። አልቆ እንደገና እኮ ጀመረ። እንደዚህ ነው እያለ እየተናገረ ያለው ማለት ነው። ይሄን የተቃወመው ማን ነው? ኢዮብ የሚባለው ልጅ ማለት ነው። ዘማሪያም ይሄ ነገር አስቆጥቶታል። ለምንድን ነው እንደዚህ አይነት ነገር እየተፈጠረው? ሮያል ሰዎች ማንበብ ስለጀመሩ ነው። በቃ እግዚአብሔርን ቃል ማንበብ ስለጀመሩ። ሁለተኛ ነገር ላሳይና ሐሳብን ትሰጣለህ። ለምሳሌ ጎላ ሚካኤልን ታውቀዋለህ? አዲስ አበባ አውቀዋለሁ። ለምንድን ነው ጎላ ሚካኤል የተባለው? ያ ቤተ መንግስት ምናምን ሰራተኞች ነበሩ ሲባል የሰማሁት። ማለት እንትን ምንድነው ሆነ በሰራተኞች ስም ሆኖ ነው ጎላ ሚካኤል ተብሎ ሰፈሩ ነው ጎላ የሚባለው እኮ ሚካኤል ሳይሆን ሰፈሩ። ከዛ በኋላ ነው ሚካኤል እዛ ጎላ ሚካኤል። አሁን ምሳሌ መርካቶ ያለው ሚካኤል አዲሱ ሚካኤል ምናምን አልነበረም የሚባለው በፊት። አሁን አላውቅም እንግዲህ እንደዚህ አዲስ ስለነበረ ምናምን። የካ ሚካኤል ደግሞ የካ የሚባለው ደግሞ የካ የሚባለው ኤሪያ በቃ በዛ ሰፈር ስም ስለሆነ ነው ጎላ ሚካኤል የተባለ። ሰፈሩ ጎላ ነው ስሙ። እሺ ሁለት ነገር ነው ያለው። አሁን አዲስ አበባ ላይ ስም ሲወጣ አንደኛው ለምሳሌ ዙጢ ገብርኤል የሚባል አለ፣ ታውቃለህ? ዙጢ ገብርኤል ሸዋሮቢት ነው ያለው። ዙጢ ገብርኤል የተባለው ለምንድን ነው? ዙጢ የሚባል ሰፈር ላይ ስላለ ያ ቤተክርስቲያን ዙጢ ገብርኤል ተባለ። አንደኛው አጠራር በሰፈሩ ስም ይጠራል። ሁለተኛው ደግሞ እዛ አካባቢ ላይ ቀድሞ በተመሰረተው የቤተክርስቲያን ስም ሰፈር ሲጠራ እንመለከታለን። ሁለት አይነት አጠራር አለ። ትክክል እንዳልሆን ክላሳይ ነው። ጎላ ሚካኤል ለምን መምህር ብርሃኑ አድማስን ታውቃቸዋለህ? የኦርቶዶክስ መምህር ብዙ መጽሐፍ ብርሃኑ አድማሱ ጀንበሬ የሚባሉት ናቸው። መምህር ብርሃኑ አድማስ። እሺ ሚሉትን ላሰማክ፣ ለምን ጎላ እንደተባለ ላሰማክ። ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ብለርድ ነገር ነው። ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? ጎላ እና ተተወው። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል፣ ቁመቱ ሁሉ ቀርቷል። ምንም ገብቷል ሐሳቡ። አስቀድሞ ቤተክርስቲያኑ የመንፈስ ቅዱስ ነበር። ሰውን ስላላስተማር ነው። ሰው ስላልተማረ መንፈስ ቅዱስን ስለማያውቅ ሰው ጠፋ ነው። ከዛስ ሚካኤል መጣ። ከዛ ጎላ ማለት ደመቀ ማለት ነው። ከፍ ብሎ ታየ ማለት ነው። ለምን? ሚካኤልን ሰው ስለሚያውቅ ከማ በላይ ከመንፈስ ቅዱስ በላይ። ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? ጎላ እና ተተወው። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበር። አሁን ጭራሽ በዓሉ ሁሉ ተትቷል፣ ቁመቱ ሁሉ ቀርቷል። ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የሚያስገኝ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤው ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው። አሁን
አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ህዝቡም ስላልተማረ። እሺ እንደሰማኸው ነው እንግዲህ ጎላ ለምን እንደተባለ አስቀድሞ የመንፈስ ቅዱስ ቤተክርስቲያን እንደነበረ፣ ህዝቡ ግን የመንፈስ ቅዱስ ቤተክርስቲያን ሲባል ስለማያውቅ ሚካኤልን ገብርኤልን ስለሆነ የለመደው ሚካኤል ሲባል ህዝቡ ግልብጥ ብሎ መጣ። ለምን ገንዘብ ግዴታ ደብሮቹ ሰውየውም እኮ ተናግረውታል። ሰውየው የተናገሩት ምንድነው? ያው ለምሳሌ አይተህ እንደሆነ የድሮ እናቶች እኛ አያቶች ምናምን ሚካኤልም አምላካቸው ነው፣ ገብርኤልም አምላክ ነው ምናምን ገብረ መንፈስ ቅዱስ ምናምን በቃ አምላካቸው ነው። እና እነሱ በየዋህነት እንደዛ ነው የኖሩት። ማነው ግን ተጠያቂው ታዲያ? አሁን እነሱ ናቸው ተጠያቂዎች? መምህራኖቹ ሮያሌ በዛን ሰዓትም እነዚህ ዝም ብሎ በመንፈስ የሚኖሩ የዋህ ህዝቦች የነበሩ ናቸው። በቃ በእግዚአብሔር ቸርነት የሚኖሩ መጽሐፍ ቅዱስ ምዕራፍ ጠቅሰው አንቀጽ ጠቅሰው ይሄ ቢሆን ይሄ ነው፣ ክርስቶስ ያለው ይሄ ነው፣ የተማርነው ይሄ ነው ምናምን የሚሉ አይደሉም። ስለዚህ በእነሱ እኔ ፍርድም ይኖራል ብዬ አልጠብቅም። ምክንያቱም አውቆ አጥፊ አይደሉም። በቃ ምንም ሳያውቁ የኖሩ ናቸው። እኔ በዛ መልኩ ነው ማየው እንጂ አውቀው ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው፣ አውቀው ደግሞ ያወቁትንም እየከለሉ ለራሳቸው ምናምን አይደለም። አሁን ግን እሳቸው እንዳሉት ሁሉ ነገር በጥቅማ ጥቅም ነው በቃ የሚቀየረው። ጳጳስ አልከው፣ ቄስ አልከው፣ ፓስተር አልከው፣ ምን አልከው፣ በአሁኑ ሰዓት ሁሉ ቦታ ጥቅም ነው በቃ ከገንዘብ ጋር የተያያዘ ነው እምነቱ። ይሄ በኩሉ የታወቀ እኮ ነው። ስለዚህ አላስተማር ነው ያሉት ሰውየውም ትክክል ነው። አዎ በቃ ሁሉም ጥቅሙ ስለሚያሳድድ አያስተምሩ። ሁሉም ጥቅማቸው ነው የዕለት የሚጎርሱትን ጉርሻ፣ ስለ ቤት ኪራያቸው፣ ስለምነው መኖራቸው ምናምን ስለ ልጆቻቸው ነው የሚያስቡት። ስለዚህ ማንን አስተምረው? ሁላችንም እኮ ሀገር ቤት የኖርን ጊዜ እናውቀዋለን እኮ ማን ተማር ብሎ ቅድምም ኤርምያስ ሲል ነበር። ማን ተማር ብሎ ማን መጽሐፍ ቅዱስ እንደዚህ ነው ብሎ ነው? አትማርም፣ አታውቀውም በቃ። ስለዚህ በዋዛ ፈዛዛ እድሜም ይገፋል። ሱስ ውስጥ ገብተህ ምን ብለህ ከዛ በኋላ እንዳይሆን ሆነ ትኖራለህ። ከዛ እግዚአብሔር ያለው ይወጣል፣ ያላለው ደግሞ የማይሆን ህይወት ውስጥ ገብቶ ይሞታል። ስለዚህ የትምህርት ጉድለት እንዳለ ምንም ጥርጥር የለውም። ይሄ ነገር ደግሞ ቀስ በቀስ እየተቀረፈ ይሄዳል የሚል ግምት አለኝ። ምክንያቱም አሁን ወጣቶች በኦርቶዶክስ በኩል ወጣቶች ሰባኪዎች አሉ፣ ምን አሉ፣ በቤተክርስቲያን ደረጃም ወጣቶች አሉ። ስለዚህ እነዛ ወጣቶች የወጣቱን ስነ ልቦና ስለሚያውቁት በትምህርት ወጣቱ ሊቀይሩት ይችላሉ የሚል ግምት አለኝ። ስለ መጽሐፍ ቅዱስ ያስነብቡታል፣ መጽሐፍ ቅዱስን ትርጉም ሊያውቅ ይችላል። እና በማንበብ ደግሞ ማይለወጥ ወጣት የለም ብዬ አስባለሁ። እኔ እንደዛ ነው ማሰቡ እንጂ በብዛት በትምህርት እጥረት እንደሆነ አውቃለሁ፣ ሰውየው እንዳሉት ማለት ነው። እኔም እሱን ነው ያልኩት። ሰው ማንበብ አለበት። ሲያነብ ቻሌንጅ ማድረግ ይጀምራል። ልክ ቅድም ያሳየው ኢዮብ የሚባለው ልጅ ይሄ ትክክል አይደለም አለ። በቃ ይሄ ተረት ከቤተክርስቲያን መውጣት አለበት። ለምን? ከእግዚአብሔር ቃል ላይ እንደዚህ ሀሳብ ስላላገኘ ነው። አስቀድሞ እንደዚህ መናገር ይችል ነበር እንዴ? እንዴት ነው ትፈራለህ? ስታነብስ አሁን ለምሳሌ የሆነ 2 ቀን 3 ቀን ይሄን አልቀበልም ስትል ሰምቻለሁ። አንተ አልቀበልም ያልከው ከእግዚአብሔር ሀሳብ ጋር ስለተጋጨብን እንጂ በድፍረት እኮ እንደዛ ማለት አትችልም። ሰው ማንበብ ነው ያለበት። አሁን ከኦርቶዶክስ ውጡ አይደለም እኮ፣ ግን የኦርቶዶክስን የራሷን ትምህርት አንብቡና ቻሌንጅ ማድረግ ጠይቁ። ለስዕል ስገዱ ስትባሉ እየሰገድክ የእግዚአብሔርን ቃል ግን አንብብ። ከዛ ጥቅስ ስታጣላት ከየት ነው እያሰገዳችሁን ያላችሁት? ጥቅስ ስጡን። ካጣቅ ጥቅስ በግልጽ እኮ ይነግረዋል እኮ። አሁን እኮ በግልጽ አሁን ለምሳሌ ገድላትና ምንድነው የሚባለው ውስጥ ለምሳሌ ለአእምሮ የሚከብድ ይሄ ነገር እንዴት እንደሆነ ይችላል የምትል ከሆነ ዝም ብለህ ለፈው፣ በቃ ለፈው ብለው ሁሉ ይለዋል እኮ። ምክንያቱም ያንን ነገር ግዴታ አይደለም፣ መጽሐፍ ቅዱስ አይደለም፣ የክርስቶስ ትምህርት አይደለም፣ ምን አይደለም። ስለዚህ ማለፍ ትችላለህ ስለሚሉ ከባድ ነገር ከሆነ አንተ ለአእምሮ የማይዋጥልህ ከሆነ ታልፈዋለህ። የግድ የእምነታችን ቤዚክ መመሪያ እስካልሆነ ድረስ ገድላቱም ሆነ ምንድነው የሚባለው ብዙ ጊዜ አልይዘውም ተአምራቱ። ስለዚህ እንደዛ ማለፍ ትችላለህ። አሁን እኮ ከገድላት ላይ አንድ ማለፍ የሚቻል ከሆነ የእግዚአብሔር ቃል አይደለም ማለት ነው ገድላትና ተአምራት። አሁን ከመጽሐፍ ቅዱስ ለምሳሌ እኔ በነገራችን ላይ እንደዛ ነው በማስበው። እኔ ምንድነው ተስቡ የእግዚአብሔር ቃል መጽሐፍ ቅዱስ ነው ብዬ ነው ማስበው እኮ። ያ ማለት ገድላትና ድርሳት የእግዚአብሔር ቃል አይደሉም ማለት ነው።
ማለት እንትኖች እኮ የጻፏቸው ናቸው አይደል እንዴ? ጻድቃን ሰማዕታት ምናምን ብለው ያሉት ሰዎች ታሪካቸው እኮ ነው። ገድል ማለት እኮ ታሪክ እኮ የአንድ ሰው በህይወት ዘመኑ አይደለም ታሪክ። ለምሳሌ የሆነ ሰው ተነስቶ የኃይለ ሥላሴን ታሪክ ሊጽፍ ይችላል። የኃይለ ሥላሴ ታሪክ ማለት የሰሩት ስራ ማለት ነው። የኃይለ ሥላሴ ታሪክ ላይ ግን ስለ መዳን ነገር አይወራበትም። እነዚህ መጽሐፍቶች የዘላለም ህይወትን ጉዳይ ስለያዙ እግዚአብሔር ነው ይሄን ሐሳብ የሰጣቸው በእነሱ በኩል ይዳናል ብሎ የጻፈው ወይስ የሰዎች የልብ ፍላጎት ነው ሐሳቡ? እኔ በነገራችን ላይ እንደዚህ መጽሐፍ ቅዱስ ላይ ያለው መዳን በኢየሱስ ክርስቶስ ነው በሚለው ነው ሊቀበለው የምችለው። ምክንያቱም ቤተክርስቲያንም ከዛ ውጭ እንደምታስተምር አይመስለኝም። እንድንበት ዘንድ ከሰማይ በታች የሰጠን አንድ ስም ኢየሱስ ክርስቶስ ነው በሚለውም ቤተክርስቲያን የምትቃወም አይመስለኝም። ምክንያቱም ገድላትና እንትን ላይ ያሉት ነገሮች ያድናሉ ምናምን ብለህ የምትሄድ ከሆነማ ምንም ክርስቶስንም አላወቅከውም ማለት ነው። ለምን እሱ እዚህ ምድር ላይ መጣ? ለምን ለእኛ ለኃጢአታችን ሞተ? ለምን የአዳምን በደል እሱ በደሙ ሻረልን? ስለዚህ እኔ በዚህ በኩል ብዙዎቻችን ኦርቶዶክሳውያን በክርስቶስ ነው የምናምነው ብዬ ነው የማስበው። በክርስቶስ አምነን መዳን በክርስቶስ እንደሆነ ነው የምናውቀው። አንተ አሁን ከክርስቶስ ውጪ መዳንን አልቀበልም። ለምን አንዴ ልድገፍ፣ ይቅርታ ተሰጣችሁ። ዩሮያል አንዴ ልድገፈው ሐሳቡ ነው ማለት አንዴ ብቻውን እንትን አትበለው። አቋያ አንዴ እሱ ብዙም ስፋለ ስላልኩኝ በመጠበቅ ነው ያለብህ። አቋርጥ ነው አንዴ ብለህ እንዴት ይሆናል? አሁን ለምሳሌ መዳን ኦርቶዶክሳዊ ከሆነ እስቲ ይናገር። ይሄን ሐሳብ ልንገርና ለሱ ነው ድል የምንሰጠው። ለምሳሌ መዳን በክርስቶስ ኢየሱስ ብቻ እንደሆነ ተናገር። የሐዋርያት ሥራ መጽሐፍ ምዕራፍ 4 ይሄን ይናገራል። ለምሳሌ አቦ 100 ዓመት ተዘግዝቋል አይደል? በባህር ውስጥ አላቅም። እሺ ተዘግዝቋል። 100 ዓመት በባህር ውስጥ ተዘግዝቆ ኖሯል። ለምንድን ነው በባህር ውስጥ መዘግዘግ ያስፈለገው? በቅድስና ህይወት ለመኖር ነው? ለመጽደቅ ነው ብለህ ካልክ አይደለም። የኢትዮጵያ ሁሉ ህዝብ እንዲጸድቅለት ነው 100 ዓመት በባህር የተዘገዘቀው። ከዛ ጌታ ይመጣና ምን ይለዋል? 100 ዓመት በመዘግዘቁ አቦ የኢትዮጵያን ሁሉ ህዝብ ምሬልሃለሁ ይለዋል። ገብቷል? በአቦ መዘግዘግ 100 ዓመት ባህር ውስጥ የኢትዮጵያ ህዝብ ሁሉ እንደ ተማሪ ይናገራል፣ ገድሉ ማለት ነው። ይቅርታ ተዘቀዘቀ የሚል የለም። አረ አስተካክለህ አንብብ። እሺ ቆሞ ጸለየ እንጂ ተዘግዝቆ ጸለየ ይላል እንዴ? አረ ላሳይካ በቃ ሚውት አድርገው። የለም ስላልክ ሮያልም አላቅም ስላለ ላሳያችሁ አንዴ። እሺ ይሄው ላሳያችሁ። የለም ስላልክ ህይወት ገለ አቡነ መንፈስ ቅዱስ ወተአምራቲሁ በግዕዝ እና በአማርኛ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ያሳተሙት ነው። ይሄው የገዳሙ ማህተም ነው። ማሳሰቢያ፣ ይህን ገድል አቡነ ገብረ መንፈስ ቅዱስ ከሁለቱ ገዳማት ውጪ ሌላ ማሳተምም ሆነ መሸጥ በሕግ የተከለከለ ነው ይላል። ገዳማቱ ያዘጋጁት ነው። 13ኛ ምዕራፍ ይኸው እንደዚህ ይላል። ሪላ አንብብላችሁ 13ኛ ምዕራፍ ገጽ 72 አባታቸው ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ህይወት እየሰማ ነው። አባታችሁ ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ፣ በእግሬም አልቆምም አለ። 40 ቀንና 40 ሌሊት በባህር ውስጥ እንዲሆኖ ኖረ። ወደ አባታችሁ ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ። ብፁዓዊ አባታችሁም መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። እስከ 100 ዓመት ድረስ ተዘግዝቆ ኖረ። ቅድም ተዘቀዘቀ የሚል አላልከኝም? የለም አላልከኝም? በእውነት እኔ ጌታ በሚያውቀው ማለት ነው በስህተት እንኳን ያልተጻፈ ነገር መናገር አንፈልግም። በስህተት እንኳን ማለት ነው ያላነበብነውን ነገር መናገር አንፈልግም።
እስከ 100 ዓመትም ድረስ ተዘቅዝቆ ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ሊጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱም 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። ስለታም በሆኑ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ ሐዋርያት ሥራ 7 ማለት ነው ጀምሮ እስከ መጨረሻው ሊቀ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደ እርሱ የተጋደለ ሰው የለም። እንዳቦ ማለት ነው። የአባታችሁ መከራው በክርስቶስ አምነው ከሞቱ ሰማዕት ሁሉ ከተቀበሉት መከራ የበዛ ነው። በጣም ከሁሉም የበዛው መከራ የሱ ነው ይላል። ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ያን ጊዜ አባታችሁ ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹም እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደ መጀመሪያው ጤነኛ አደረገው። ከዚህም በኋላ ወደ ምድረ ከብድ ላከው ይላል። 100 ዓመት ተዘግዝቆ በባህር ውስጥ የኖረው ምን ለማድረግ ነው? የኢትዮጵያን ሕዝብ ለማስማር ነው። በሱ መዘግዘግ በባህር ውስጥ የኢትዮጵያ ሕዝብ ተማረ ይላል። ጌታ ነው ይሄን የተናገረው ይላል። አሁን ይሄ ከእግዚአብሔር ቃል ጋር ስታገናኘው በጣም የሚጣረስ ነው። አሁን ይሄን ነው እኛ እየተቃወምን ያለ ነው። አንድ ጥያቄ ግን እዚሁ ላይ አንተን ልጠይቅህ። አንዴ ቆይ ይሄ ተጋድሎ ሕዝብን ያድናል አያድንም? አንተ ራሱ ተጋድሎ ራሱ እንደዚህ ማድረጉ እሺ ትጠይቃለህ። እሺ ሮያል ይጨርስና ትጠይቃለህ። ይሄ ተጋድሎ ሕዝብን ያድናል ላልከው መልስልሃለሁ። ሮያል ይሄ ነው ታሪኩ ማለት ነው። የአቦ መዘግዘግ የኢትዮጵያን ሕዝብ ለማስማር ነው። የምንቃወመው ይሄን ነው እኛ። ኦኬ ማለት የኦርቶዶክስ መጽሐፍ ነው፣ ያው ገድል ነው። በዚህ መልኩ እኛም አንድንምም በዚህ መልኩ የሚመጣም ድህነት የለም። እኔ እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱስን ብዙ ባላቅም እንደ አንድ ጭንቅላት እንዳለ ሰው ሳስበው ግን ይህን ነገር አልቀበለውም። አልቀበልበት ምክንያት እኔ ይህንን ነገር እንደው ቀናንድሼ እንኳን ታሪኩን ቀናንድሼ ሸራርፌ እንኳን እንደው ለልጄ በነግራት ልጄ የምትቀበለው ታሪክ አይደለም። ቀናንድሼ ነው የሚል እንዳለ ሳይሆን እንደው ቀናንድሼ ከፐርሰንት 1% እንኳን አድርጌው ማለት ነው። ስለዚህ አለ እኮ አይነት አለው። አንዳንድ ነገሮች ልትቀበላቸው የምትችለው ነገሮች አሉ። እንደ እምነቴን መተቸት አልችልም፣ ምክንያቱም ብዙም እውቀት የለኝም በእምነቴ ደረጃ። ግን ቢሆንም እንደዚህ አይነት ነገሮች እኔ አክሴፕት ማድረግ አልችልም። ምክንያቱም ኖርማሊ አለ አይደለ አይምሮ የተሰጠ እኮ ታመዛዝናለህ ምናምን እና እንደገና ደግሞ ምን አለ መሰለህ ለምሳሌ እንዴት ነው እንደዚህ አይደለም ምናምን ብለህ ብትል እንደዚህ ከእምነቴ ይወጣለሁ ምናምን የሚባል ነገር የለም። በቃ እኔ ነገርኩህ እኮ አሁን ወንድሜ አሁን ኦርቶዶክሳዊ ይመስለኛል። እሱ ራሱ እስቲ እሱን አንድ ነገር እርዳይ ልበለው። ምን ይመስላል ህይወት? እስቲ አንዴ ሁለታችን ኦርቶዶክስ ይኸውልህ ሀዝሬ ድነቱን የሰጠ አቡነ ገብረ መንፈስ ቅዱስ አይደለም ለኢትዮጵያ ህዝብ። አቡነ ገብረ መንፈስ ቅዱስ መለመን ነው ለህዝቡ አዝኖ ማለት ነው። ስለዚህ በምክንያት እግዚአብሔር ያመጣል ጻድቃኖችን። ይሄ አሁን መንፈስ መርቶት እንጂ አቡነ ገብረ መንፈስ ቅዱስ አዛ ባህር ያን ያክል ዘመን በመንፈስ ቅዱስ ካልሆነ በስተቀር በህይወትም ሊኖር አይችልም። ስለዚህ አቡነ ገብረ መንፈስ ቅዱስ በህይወት እንደዛ ሆኖ እንዲኖርና እግዚአብሔር እንደዛ ተጋድሎ ሊያደርግለት የቻለ በመውደዱ ነው። እግዚአብሔር ያን ሰው አቡነ ገብረ መንፈስ ቅዱስ ማለት ነው። ስለዚህ አሁን እነሱ ግድነት የሚገኙ በእግዚአብሔር ነው። እኔ በዚህ 100% እርግጠኛ ነኝ። ግን እግዚአብሔር በምክንያት ያድናል። በምክንያት ማለት በጻድቃን ያድናል፣ በሰማዕታት ያድናል። የሚያድነው ምንድነው? በእነሱ ስም ስንለምነው። እነሱ ለሱ ወዳጆቹ ናቸው፣ ቅርብ ነው። ገብቶሃል አይደል? ስለዚህ እግዚአብሔር ደግሞ በምክንያት ነው የሚያድነው። ለምሳሌ ሐዋርያትን ትምህርት አስተምሩ ብሎ ሲልካቸው ሐዋርያትን ትምህርት አስተምሩ እኔ እንግዲህ በኋላ ሹሚያችኋለሁ ሲላቸው እያጠመቃችሁ ደቀ መዛሙርት አድርጉልኝ አለ።
ያ ማለት እግዚአብሔር ማድረግ አቅቶት አይደለም፣ ግን ሐዋርያትን መረጣቸው፣ ለዛ እጮኛ አደረጋቸው። ስለዚህ ሰማዕታትን ደግሞ ተጋድሎን ደግሞ እግዚአብሔር መረጠ ለድነት። አሁን ለምሳሌ እነ ቅዱስ ጊዮርጊስ አሁን እሱ ቅዱስ ጊዮርጊስ አሁን ከኢትዮጵያ መጥቶ በዘንዶ የሚያምኑትን እሱ ከእግዚአብሔር ዘንድ እንትን ስለሆነ በዘንዶ የሚያምኑትን ዘንዶውን እንትን ብሎ በእግዚአብሔር እንዲያምኑ አድርጎ ብዙ ነገር ገድላት አድርጓል። ስለዚህ ስህተት ነው ልል አልችልም እኔ። ከኢትዮጵያ መጥቶ ስትለኝ እንዴት ከኢትዮጵያ መጥቶ ካልኮ እግዚአብሔር ልኮት እግዚአብሔር ነገራችን ላይ የእግዚአብሔር ሰው የሆኑት በመንፈስ ቅዱስ ነው የሚመሩት። እኛ እንደምንለው አይደለም። አሁን ይኸውልህ ህይወት አንድ ነገር ልንገርህ እና ለመሰለህ እኔ አሁን የጠየቁት ጥያቄ አሁን እኔ እናንተ ብንከራከር አያምርብንም። ነገርኩ እኔ ብዙ ሙቀት የለኝም። ግን ምን አለ መሰለህ አላለ አንዳንድ ጊዜ የምትውጠውን ያክል ነው አይደለ ጉርሻ የምታነሳው እና የዛን ያክል ነገር ገና እኛም አልበቃና ማለት ነው። ለዛ አልበቃንም ገበር። አሁን ለምሳሌ እኛ የምናስበው በሰውኛ ብቻ ነው። የእግዚአብሔር ኃይል ምን ያህል እንደሆነ አናቅም። ገብቶሃል? እግዚአብሔር በድንግል ማህፀን ሲወለድ ያን ሁሉ ሲያደርግ በድንግልና ሲወለድ ያ ተአምር ነው። እግዚአብሔር ተአምር ማድረግ ይችልበታል። ስለዚህ ሰዎችን ልኮ ደግሞ እግዚአብሔር ማድረግ ይችላል። በሰዎቹ ማዳን ይችላል። የሚያድነው እግዚአብሔር ነው፣ እነሱ አይደለም የሚያድኑት። እነሱ እንደ ምክንያት ነው የተጠቀመባቸው። እሺ ህይወት እንደዚህ እናድርገው። ለምሳሌ ሮያል አልቀበልም ስላለ እስኪ በእግዚአብሔር ቃል አሁን ለምሳሌ የኢትዮጵያ ህዝቦች የተማሩት በአቦ ተጋድሎ ነው አይደለ? ማርልኝ ስላለ እኮ 100 ዓመት ለምሳሌ 40 ቀንና 40 ሌሊት ሲዘቀዘቅ ሙሉ የኢትዮጵያ ህዝብ ስላልተማረለት 100 ዓመት ተዘቅዝቆ ኖረ። በመዘቅዘቁ ጌታ መጣና የኢትዮጵያን ሰዎች ሁሉ ምሬልሃለሁ አለው። በአቦ ተጋድሎ የኢትዮጵያ ህዝቦች ተምረዋል ይላል አይደል ይሄ መጽሐፍ? አዎ ብዙ እንትን ስለማይሉ ስለነበር አዎ በዛን ሰዓት ብዙ በባዕድ አምልኮ የሚያመልክ አለ። በጣም ችግር የለውም ምንም ይሁን። አሁን ከእግዚአብሔር ቃል ላይ ሮያለም እንዲቀበል በሰዎች ተጋድሎ ሰዎች የዘላለም ህይወት እንደሚያገኙ እንደሚማሩ የሚያሳይ ከእግዚአብሔር ቃል ላይ ጥቅስ ስጠንና ሮያለም ይታረማል። በማስረጃ ስታወራ ሮያለም እንዲማር ማለት። እሺ ለዳዊት ምንድነው ያለው እግዚአብሔር? ለዳዊት የዳዊትን እንትን ማንበብ ታችላለህ? ጥቅስ ነገረንና የዳዊትን ማንበብ ትችላለህ። እስከ ሺህ ትውልድ ጊዜ እምርልሃለሁ ብሎታል። መጽሐፍ ቅዱሳዊ ነው ነገራችን ላይ ገድላት ማለት እኮ። ንገረኝ የት ጋር ነው እንደዛ ያለው ለዳዊት? አሳየኝ ጥቅሱን ንገረኝ። ዳዊት አለ ቆይ ላውጣው። ቆይ እሺ አውጣለሁ። ዳዊት እስከ ሺህ ትውልድ እምርልሃለሁ ብሎታል ያለን እስኪ ያውጣል። እኛም እንማራለን በዛው እኛም። እሺ 150 ምዕራፍ አለው። የትኛው ምዕራፍ ላይ ላውጣልህ? ይኸው አዘጋጅቼ እልሃለሁ። አንድ ሺህ ትውልድ እምርልሃለሁ ለዳዊት። መጽሐፍ ቅዱስ አንብበን አናውቅም ማለት ነው እኮ በቃ። ወይ ዘንድሮ የራሴ ነገር ይገርመኛል። በቃ መጽሐፍ ቅዱስ አንባቢ መጽሐፍ ቅዱስ ቤት ውስጥ የሚያመሽ ሰውኝ የቀረው ይገርማል። ጌታ እንደዚህ ነው የሚያደርገው። በቃ እኔ አላውቅም እኮ አንተ በዚህ ሰዓት መጽሐፍ ቅዱስ ወሬውም ራሱ ሸቶኝ የማያውቅ ህይወት እስኪመጣ ድረስ እስኪ ቃል አንብቡ። ሮያል መዝሙር 23 መጽሐፍ ቅዱስ እንደዚህ እንትን ማለት ምናምን እኔ እኮ ምንም እኮ አላውቅም እኮ እንደዚህ መጽሐፍ ቅዱስ እንትን ማለት ምናምን ለራሴ እየገረመኝ እኮ። አንዳንዴ አንተ ሰውዬ ምን እየሆንክ ነው ምናምን ወዴት እየሄድክ ነው ግን ምናምን ግን ይመች እለዋለሁ ለራሴ ደግሞ ይመች ብራዘር እለዋለሁ። ይመች እውነት ከእግዚአብሔር ቃል ጋር መዋልና ማደር የቀደመውን ነገራችን እያራገፈ ነው የሚሄደው። በእውነት ነው የምልህ። ለምሳሌ ሰው ጳውሎስ እንደሚለው በስጋ የኃጢአትን ነገር ስጋ ለኃጢአት ባሪያ ሆኖ ይኖራል እና ለስጋ መኖር ስንጀምር ለኃጢአት ባሪያ ስለምንሆን ኃጢአትን እናሰላስላለን በአይምሯችን። ህይወትና እንጂ ተመለስ በአይምሯችን ኃጢአትን እናሰላስላለን፣ እዛ ውስጥ እንኖራለን። ሰው ደግሞ የእግዚአብሔርን ቃል ሲያነብ እግዚአብሔርን ወጣ እሱማ ወጣ ደህና እንትን እንዳይነግረኝ በእናትህ አስወጣ። ጥቅሱን ጽፎት ሊመጣ ነው የሚሆነው እንጂ 1000 ትውልድ እምርልሃለሁ ተብሎ ለዳዊት አልተነገረም። በእውነት እኔ እንደዛ የሚል ጽሁፍ ቢኖር አውጣለት ነበር ጌታ በሚያውቀው።
ግን አልተባለም። ለዳዊት እንደዛ ተብሎ አልተናገረም በጭራሽ ማለት ነው። እና ዝም ብሎ ነው ከራሱ ያወራው። እና አንብብ፣ አሁንም ከእግዚአብሔር ቃል ጋር የምታሳልፈው አነባለሁ እንዴ አነባለን። ከክለብ ወደ ማንበብ ብያለሁ አንዳንዴ ገባ። ናይስ። ምን ነው ህይወት በዛው ጠፋ። ሳንሸኘው ሄደ ደስ ይላል። እሺ ሌላ ኦርቶዶክሳዊ መግባት ይችላል ሊመልስ የሚችል ሌላ ኦርቶዶክሳዊ ምንድነው? ዋናው ሀሳብ ወደዚህ ሀሳብ ስመጣ ገድላቱ እንደዚህ አይነት ሀሳቦችን የያዙ መጽሐፍት ናቸው ሮያል። በዚህም ምክንያት ነው አሁን ይሄ ደግሞ ገድል ማለት የሰውየው ታሪክ ነው ተብሎ ብቻ አይታለፍም። የዘላለም ህይወት ስለሚያወሩ ጌታ መጥቶ ነው እየተነገረው፣ ጌታ መጥቶ ነው የኢትዮጵያ ህዝብ የተማረው እያለን ስላለ በእግዚአብሔር መንፈስ ካልሆነ ጌታን እየተሳደቡ ነው ያሉት። በእግዚአብሔር መንፈስ ከሆነ ደግሞ ከእግዚአብሔር ቃል ጋር ይጋጫል። ይሄ ነው ዋናው ጥያቄያችን። ማንም ሰው የልቡን ሀሳብ እየጻፈ እንድትቀበል አሁን ኮንተን እየተባለ አይደለም እንዴ? ባለፈው ጳጳሱ ራሱ መጽሐፍቶች ይታረሙ ምናምን እኮ እያሉ ነው። እሺ በጣም ጥሩ ነው። እንደዚህ አይነት ሀሳቦችን ማረም ከጀመሩ ሙሉ ለሙሉ ገድላት ይቃጠላሉ። በእውነት ነው ማለት እንደዚህ አይነት ሀሳብ ያለያዘ ታሪክ የለም በገድላቱ ላይ። በጣም የሚያሳዝን ነገር ላሳይክ ሮያል፣ እዚህ መጽሐፍ ላይ በጣም የሚያሳዝን ነገር ላሳይክ። ማለት በጣም አንተም ታዝናለህ፣ አብረን ነው የምናዝነው። አዎ በእውነት በጣም የሚያሳዝን ነገር መጽሐፍ የሌለበት ነውር ላሳይክ እዚህ መጽሐፍ ላይ ስንቱ ታርመ ማለት ይቅር ማለት ኖርማሊ አዎ በጣም የሚያሳዝን ማለት ኢትዮጵያን ሁላ የሚከፋፍል ማለት የሆነን አካባቢ ለይቶ የሚሳደብ ማለት ነው። የሆነ አካባቢ ለይቶ ለምሳሌ ኖርማሊ ከአንዳንድ ከእውቀት ውጭም ልፈርድ ስለምችል በቃ ይብራብኝ እሱና አላረለ አንዳንድ ጊዜ እኮ ያው እውቀት ምናምን ስለማይኖር የሆነ አንዳንድ ጊዜ የራስን ሪሊጅን ውስጥ ያሉ ሰዎችም ልታስቀይም ይችላል። እኔ ደግሞ እንደ ልቤ ስለምናገር ጥሩ ላይሆን ይችላል። በቃ እሺ ተስማምቻለሁ። አንዳንዴ ዲፕሎማቲክ መሆንም ጥሩ ነው። ዲፕሎማሲ ምናምን አሪፍ። በቃ እሺ አላሳይም። እሺ ምናልባት ዘቢባ ነው ዘቢባ እኔ እኮ ጴንጤ ነኝ። ማን እንዳስገባኝ አላውቅም እንጂ እየተከታተልኩ ነው ታችሁኝ። እሺ እንኳን ጴንጤ ሆንሽ፣ ተባረኪ። አንዳንዴ ታብታብ እየተደረገ ገስት ይላካል። እንደዛ ነው የሚሆነው። አንዳንድ ጊዜ ታብታብ እየተደረገ ሳይታሰብ ይነካል። ለዛ ይሆናል። ተባረኪ። እሺ ሌላ ኦርቶዶክሳዊ ሊመልስ የሚችል ካለ መግባት ይችላል። ሊመልስልን የሚችል ኦርቶዶክሳዊ ካለ ቁጥር ጽፎ መግባት ይችላል። ምንድነው ብሩኬ አንተ ጥያቄ እዚህ ላይ ምንድነው? ቀደምን ብያለሁ። በእግዚአብሔር መንፈስ አይደለም የተጻፉት ብዬ ነው ማምነው አልከኝ አንተ። ማለት እንደዛ ሳይሆን ምን አለ መሰለህ እኔ ይሄ ነው ብዬ ጃጅ ማድረግ አልችልም። ምክንያቱም ምንም አይነት ኖሌጁ የለኝም። ግን ምንድነው ለምሳሌ አሁን እንደዚህ የሚድነው እንደዚህ ውሃ ውስጥ ገብቼ በጭቅላቴ ተዘቅዝቄ ምናምን ብለው በዚህ ምክንያት ዳነ ትውልድ ምናምን እኔ ይሄ ነገር አልቀበለውም። አይምሮዬ ነው የምልህ። ቢኮዝ በቃ መጽሐፍ ቅዱስ ላይ ያለው መዳን በክርስቶስ እንደሆነ ለእኛ ሲል ወደ ምድር መጥቶ ለእኛ ሲል ደሙን አፍሶ ሞቶ ተነስቶ ወደፊት ደግሞ በትንሣኤ ለፍርድ እንደሚመጣ ምናምን ያለው ነገር እንደዚህ ነው የማውቀው እኔ። እንግዲህ ኦርቶዶክስም እንደዚህ ታስተምር ስለማውቅ እንደዚህ አይነት ነገሮች ከአይምሯችን በላይ ከሆኑ ጀስት ፓስ ታልፋለህ። እኔ እንደዛ ነው ማስበው። ምክንያቱም ለምን ምርምር ውስጥ ትገባለህ? አሁን ቀደም ልጁ ሲል ነበር አይደለ? እንደዚህ አይነት ነገሮች እንደዚህ ይሆናል እንደዚህ ነው እንደዛ አይነት ነው ካልተቀበልኩት አልፈዋለሁ። በቃ ከእንትን ውስጥም አልገባም፣ ትችት ውስጥም አልገባም። ለምን እውቀቱ ስለሌለ አልገባም። እና ኖርማሊ አሁን ለምሳሌ የዚህ እውቀት ያላቸው ሰዎች ገብተው አንተ ጋር የሚነጋገሩ ከሆነ አዳምጣለሁ ለራሴ እንጂ እኔ በዚህ በኩል ትችት አልገባም። ደግሞ አይገባኝም። ደግሞ እንዲገባኝም ለማድረግ በሞክር ሊገባኝ አይችልም። አይገባኝም። በቃ ካልገባኝ ደግሞ ዝም ነው በቃ። ሌላ የሚገባው ሰው ካለ በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን አርማለሁ ስትል ሰምተህ አታውቅም አይደል? መጽሐፍ ቅዱስ የተሻሻለ ይታተማል ብዙ ጊዜ። ህትመት ሳይሆን ስህተት ተገኝቶበታል መጽሐፍ ቅዱስ ላይ እናርመዋለን ሲባል ሰምተህ ታውቃለህ?
መጽሐፍ ቅዱስ ማምኑ ይታረማል አይታረምም። እትመት ግን በተለያየ ጊዜ እትመት ታትሟል። ትርጉም ነው የሚወራው፣ ትርጉም ላይ ነው። ለምንድነው መጽሐፍ ቅዱስ እናረማለን ማለት የማይቻለው? የእግዚአብሔር እስትንፋስ ስለሆነ። እስትንፋስ እግዚአብሔር የኛ አይደለም፣ ቃሉ ራሱ የእግዚአብሔር ስለሆነ መብት የለንም የእግዚአብሔርን ቃል የማረም። ገላቶች ግን ይታረማሉ ከተባሉ ስተት አለባቸው ማለት ነው። ስተት አለ ማለት ደግሞ የእግዚአብሔር አይደለም የሰዎች ሐሳብ ነው ማለት ነው። የሰው ሐሳብ ሁሌም ይታረም እንዴ። ራሱ እኮ ቃላቱ ራሱ እኮ ገድል ማለት እኮ የአንድ ሰው የህይወት ታሪክ እንደማለት እኮ ነው። ለክርስቶስም ይሁን ለምንም በቃ ተጋደለ ምናምን እንደዚህ ለእምነቱ እንደዚህ ሆነ እኮ ተብሎ የሚጻፍ ነገር ሊሻሻልም ምናምንም አይ ልክ አይደለም ምናምን ሊባል የሚችል ነገር ነው እንጂ ይሄ እኮ የእግዚአብሔር እስትንፋስ ቃል አይደለም። ናይስ እሱ በዚህ በኩል ነው እስትንፋስ እግዚአብሔር እስትንፋስ ወይ ምን አልክ? አይ እኔ ጥያቄ ልጠይቅ መጀመሪያ ከመመለስ በፊት ከየት ቤተ እምነት ነህ? እኔ ኦርቶዶክስ። እሺ ድምጽ አለ አንተ ጋር አስተካክሉና። ምንድነው ጥያቄ? እኔ ጋር ነው ድምፁ? አይ በቃ ሲያልፍ ነበር ድምፁ። አሁን ጥሩ ነው፣ ቀጥል። እሺ። አይ አሁን ጥያቄው አንተ የምትለው ምንድነው? ስህተት ስላለው አሁን ስህተቱን ለማድረግ ስላደረጉ ችግር አለው ነው አይደል የምትለው አንተ? ትክክል መሆኔ መጀመሪያ ላረጋግጥ ብዬ ነው። አይ አይደለም። ለምሳሌ ይሄን ታሪክ አነበብን። ይሄ ታሪክ እንደ መጽሐፍ ቅዱስ ትክክል ነው ወይስ አይደለም የሚለውን ያነሳ ነው መጀመሪያ። ሳነበው ነበር ካንተ? አዎ ነበርኩ። ኦኬ ለመቶ ዓመት ውሃ ውስጥ ተዘግቆ ምናምን እሱ ነው አይደለ? ወይስ ሌላ ከሆነ አምሾሪ? አዎ። ከዛ የኢትዮጵያ ሕዝብ በሙሉ በዛ ምክንያት ተማረ ይላል ገድሉ። እና አሁን እኔ ጥያቄ ምንድነው ይሄ አንተ ይሄንን ስቶሪ ስትቀበለው ልክ በተነገሩ ነው የምትተረጉመው። ይሄ ትርጉም እንደመጥፍ እንትን ነው እኮ ይሄ መልእክት ነው ያለው ውስጡ እንጂ ይሄ እኮ አንተ በቃ ፊዚካሊ እንትን አድርገህ ነው የምታየው። በአሁን በዚህ ጊዜ እንደዚህማ ሊሆን አይችልም ትላለህ። ለዚህ ይመስለኛል ችግሩ ነው። ከድሮ ጀምሮ ኢትዮጵያ ውስጥ እንግዲህ አስበው ለ4th ሴንቸሪ ላይ ነው ይሄ ነገር የገባው የኛ ትምህርት ለ1600 ይሄንን ትምህርት ጥፍልቅ አድርገው ይዞ ነበር። አሁን እውነትህን ነው የዛሬ 100 ምናምን ዓመት መተውብናል። ይሄን ነገር አንደርስታንድ ለማድረግ እኔ የምለውን ሰው እንዲገባው ስቶሪውን ወደኋላ ሪዋይንድ ማድረግ አለብን። ስቶሪው እንዴት ነው? ኢየሱስ ክርስቶስ አሁን ከሰቀሉት በኋላ ሮማን ውስጥ እዛ ለ300 ዓመት እያሳደዱ የእሱን ተከታዮች እያሳደዱ የማርያምን ደም ዘር ለማጥፋት እያደረጉ ለ300 ዓመት አስበው እንግዲህ እና 4th ሴንቸሪ ላይ ካንስተንቲን የሚባል ንጉስ መጥቶ አይ ይሄ ነገር በጣም ፓወርፉል ነው፣ ስለዚህ ይሄን ነገር መጠቀም አለብን ብሎ ፈላስፈሮች፣ ሪሊጅን ሰዎች ሰብስቦ ለ50 ዓመት አጽፎ የሚፈልገውን ከቶ የማይፈልገውን አውቶ እኛ ጋር በንጉስ ይዛና ጊዜ ነው መጥቶ አንድ ሰውዬ ከለበና መጥቶ አስረዳው ስለ ኢየሱስ ትምህርት። ስለ ትምህርቱ ብቻ ነው ያስተማረው። ኢየሱስ ምንድን እንዳስተማረ ነገረው፣ አመነ፣ ተቀበለ፣ ለህዝብ ወረደ። በምን አይደለም በሰላም ነው ሁሉም ነገር ወርዶ ሰው ተቀበለው፣ ከላይ እስከ ታች ተቀበለው። ይሄን ነገር ለ1600 ዓመት በጣም ይዘው የዛሬ 120 ብዙ ነገር ያሱት እዚህ ደብዳቤ አለ ከሮማን ኤምፓየር ወደ ንጉስ ይዛና የተጻፈ ደብዳቤ አለ። ይችላል ጨርሳትና አንድ 30 ኔትወርክ የተቋረጠ ነው። በደንብ እንድሰማክ ነው። ኔትወርክ ስለተቋረጠ አይደለም፣ ሊቆራረጥ አይችልም። ፉል ነው። አምስት ባር ነው ያለው። ለዚህ ነው ወይ ሊቀራል። ያንተ ሊሆን ይችላል እንጂ የኔ አይደለም። አይ ያንተ ነበር። ተቀጥል ሮማን ኤምፓየር ደብዳቤ ጽፎ ለይዙዛና ይሄን መውጣት አለበት ሲል እምቢ አሉ የኢትዮጵያኖቹ እና ለ1600 ዓመት ያ አብነት የሚባል ትምህርት ቤት ነበር። የዛሬ 120 ምናምን ዓመት ነው የቆመው። ለምን ቆመ? እሱ ጥሩ ጥያቄ መጠየቅ ከፈለግ ለምንድን ነው የአብነት ትምህርት ቤት የቆመው? የእውነት የአብነት ትምህርት ቤት ሚስጥሩ እዛ ውስጥ ነው ያለው። እንደዚህ አሁን የምታየው እንደዚህ የደከምነው ለምንድን ነው? ይሄ ትምህርት ቆሞ
እንግዲህ አስቡት ለ1600 ዓመት በጦርነት ያልሞከሩት የለም የኛን ሚስጥር ዛንተ አድርገው ሊሰባብሩ። እኛ ግን ይዘነው ነበር። የዛሬ ግን 100 ምናምን ዓመት ገብተውብናል። እሱን እኔ አቀኛ ነኝ አምናለሁ። ገብተው ሰባብረውናል። አሁን የምታየው ድክመት ከዛ የመጣ ነው። እሺ እሱ ነው ዋና ጥያቄ ለኔ የምጠይቀው፣ ወይ ሌላ ሰው ይመልስ። አይ የመጀመሪያው ነገር የዛሬ 100 ዓመት እነማን ናቸው የገቡባችሁ? ለምሳሌ ይሄ መጽሐፍ የዛሬ 100 ዓመት የተጻፈ አይደለም። አቦ የተባለውም ደግሞ ሰው የዛሬ 100 ዓመት ይኖር የነበረም ሰው አይደለም። የዛሬ 100 ዓመት እነማን ናቸው የገቡባችሁ? መጀመሪያ እሱን ነገረኝና ከዛ ኦኬ። ይሄ እኮ አሁን ይሄ እሳቸው የጻፉት እኮ እንደዚሁ ሊገባ አይችልም። በዚህ ዘመን አስተሳሰብ አሁን ይሄ በፊዚካል አስተሳሰብ ማለት በዚህ በመሬት አስተሳሰብ ይሄ ስቶሪ ሊገባ አይችልም። አፕሮሚስ። አንተን ገብቷል? አልገባኛል። እሱ አይደለም ጥያቄው። አይ ከዛ በኋላ ጥያቄ መልሱ ምን ይሆናል መሰለህ? አስረዳኝ ልትለኝ ነው። ምልህን ስማኝ፣ በደንብ ስማኝ። በመንፈስ ነው ይሄ ነገር የሚገባ፣ በመንፈስ ነው። እየሰማሁህ ነው እኮ እኔ እየሰማሁህ ነው። አንተ ፊዚካሊ ስለሆነ የምትረዳው አልገባክም። ተዘቀዘቀ ሲባል በቃ ተዘቀዘቀ ብለህ ነው የምትረዳው እያልከኝ ነው። ይሄ በመንፈስ ነው መረዳት ያለብን ካልከኝ አንተ በመንፈስ ተረድተኸዋል ይሄን ሐሳብ? ሚውት ነሽ እያወራ ከሆነ ሜታፎሪክ ነው እና ይሄ ነገሮችን ይሄ አንተ መጀመሪያ የምታደርጋቸው ነገር አሉ። ሰውነትን ክሊን ማድረግ አለብህ። ብዙ ነገሮች ነፃ ማድረግ አለበት። ከዓለም ዲሜንሽን መውጣት አለብህ ይሄ ነገር እንዲገባ። በዚህ ዓለም ማድረግ አድርገው እኮ ብዙ ነገሩማ doesn't make sense። መጽሐፍ ቅዱሱም እኮ doesn't make sense። በዚህ ዓለም እንትን ካልከው እኮ የኢየሱስ ትምህርት ተዘባርቆ አንተም አልገባህም ሐሳቡ? ኖ ይሄ እኔ ገብቼ አንተ ላስረዳ አልችልም። ገባ? ይሄ አንተ ብቻ መንፈስ ብቻ ነው የሚያስረዳ እኮ። ለአንተ አስረድቶሃል መንፈስ? ኖ ይሄ አይጠየቅም። ይሄ ያንተና የፈጣሪ ብቻ ነው። ገባ? ኢምፓሲብል ጥያቄ ነው የምትጠይቀው። ገባ? ለአንተ ሊረዳ አይችልም። ይኸውልህ ሁሉም ስቶሪዎች እኮ አንድ ናቸው። ሁሉም የፈለከውን ስቶሪ በመጣ ናሌጁና አንደርስታንዲንጉ ደሴም ነው። ይሄኛው ገብቷል ይሄኛው አልገባም እና እንደዛ ነገር አይደለም ነገሮቹ። ሁሉም ነገር ይሄን ነገር ሲሰማ ይገባሃል። የሆነ ነገር ትወስዳለህ ከዛ ውስጥ የሆነ ነገር ያስረዳል መንፈስ። ኤኒ ስቶሪ እኮ ምን ሆነ መሰለህ፣ ለምሳሌ የእግዚአብሔርን ቃል እኛ አንብበን ለሰዎች እናስተምራለን። ሰዎች ይረዱታል። የእግዚአብሔርን ቃል ምን እንደሆነ የእግዚአብሔር ሐሳብ በጣም ግልጽ ነው። ሰው አያስረዳም። እሱ ጋር ስህተት ነው ወንድሜ። ሰው አያስረዳም። አንተ ወደዛ መንገድ ትለካቸዋለህ። እሺ ሰው ያስረዳል ማለት ምን ማለት ነው? የእግዚአብሔርን ቃል ለምሳሌ አይሁዳውያን ጌታ ክርስቶስ ኢየሱስን አሳልፎ ሰጡታል፣ ለሮማውያን ሰቀሉት። ሮማውያን ጴጥሮስ ምን እያለ ይሰብካቸው ነበረ? ለነዛ አይሁዳውያን ተሳስታችኋል፣ እናንተ አሳልፋችሁ ሰጣችሁት እያለ ከመዝሙር መጽሐፍ ላይ እየጠቀሰ ያስረዳቸው ነበር። ከዛ ልባቸው ተነካይልና ምን እናድርግ ሲሉ እያሉ ይጠይቃሉ። ከዛ ንስሐ ግቡ ይላቸዋል ጴጥሮስ። ንስሐ የገቡት ልባቸው የተነካው ለምንድን ነው? የእግዚአብሔርን ቃል ዘርዝሮ ጴጥሮስ ስላስተማራቸው ነው። እንደዛማ ካልሆነ ክርስትና እንዴት እዚህ ይደርስ ነበር? የእግዚአብሔርን ቃል ከሐዋርያቱ ሌሎች ክርስቲያኖች እየተቀበሉ እያስተማሩ ባይመጡ ዛሬ ያሉ ክርስቲያኖች ወንጌልን ካልሰበኩ የእግዚአብሔርን ቃል ሰው ያልተረዳውን ነገር ሊናገር ሊሰብክ አይችልም። የእግዚአብሔር ቃል ሚስጥር አይደለም፣ የተከደነ አይደለም። እውነት ነው፣ በዓለም ላሉት የተከደነ ነው፣ ሞኝነት ነው ለነሱ። ለልጆቹ ግን እግዚአብሔር ሚስጥር አይደለም። የእግዚአብሔር ቃል እግዚአብሔር ራሱ ያስተምራል፣ ቃሉን ያስተምራል። በሰዎች አማካኝነት ይነግርሃል፣ እያነበብክ ቃሉን ይገልጥልሃል። አንተ ግን ይሄን አንብበክ አትጠይቀኝ፣ እንዴት እንዳስረዳኝም አላቅም፣ አንተም አይገባህም ካልከኝ ዴቪል ኮድ ነው ማለት ነው። እንደዛ አንተ አይገባህም ማለት አይደለም። አንተ ይሄን ነገር ከልብ ከውስጥ ሰርች ማድረግ አለብህ ራስህ እኮ። አንተ አድርገሃል። ቆይ ብራዘር፣ አንድ ጥያቄ አለ። ለአንተ ኦርቶዶክስን እምነት ተከታይ ነህ? እሱ አንድ ነገር ልንገራችሁ። እኔ ኦፍ ኮርስ ኢትዮጵያዊ ነኝ። ቤተሰቦቼ አንዴ እንግባባ።
ኦርቶዶክስ እምነት ተከታይ ነህ እኮ ላስረዳ እኮ ነው። አይ አንዴ በቃ አታስረዳኝም። ታስረዳኛለህ። ኦርቶዶክስ እምነት ተከታይ ነህ ወይ ነው የምልህ። ኢየሱስ ክርስቶስ አምናለሁ። የኢየሱስ ክርስቶስ ትምህርትን አምናለሁ። ኦርቶዶክስ ማለት ኢየሱስ ክርስቶስ ነው የሚከተለው። አይ ቆይ ጥያቄ ልጠይቅ ለመሰለህ ቀላል ነገር አይደለም። ባጭሩ አንድ ነገር ልንገርህ። እኔ የኦርቶዶክስ እምነት ተከታይ ነኝ። አንተ የኦርቶዶክስ እምነት ተከታይ ነህ? አዎ ነኝ። እሺ ተከታይ ነኝ። አዎ ባጭሩ አንድ ነገር ልንገርህ። ልጆች አሉ? አሉኝ ልጆች። አዎ እሺ ልጆች አሉ። በቃ አሪፍ ነገር። አሁን ምንድን ነው መሰለህ የሚያግባባን ነገር ያው ጊዜውን ታውቀዋለህ አይደለ? ለምሳሌ ኦርቶዶክስ እምነት ተከታዮች ሆነን እኔና አንተ ወደፊት ለልጆቻችን ስናስተምር አንዳንድ ነገሮች ስለ መጽሐፍ ቅዱስ ምናምን እናስተምራቸዋለን። አሁን እንደዚህ አይነት ገድሎች እንደዚህ አይነት ነገር ትንሽ ካይምሮ በላይ የሚሆኑ ነገሮች ለምሳሌ ለልጅ ማስረዳት ትችላለህ። ይሄንን የዛሬ ልጅ ይሄ ነገር በመንፈስ ነው የምትረዳው። አይ መንፈስ እንትን ብለህ ነው ይሄ ጾመህ ጸልይ ካልሆነ ሊገባ አይችልም ምናምን ብትለው ይረዳል። በቃ እሱን እኮ ጥሩ ጥያቄ ነው። እሱ እኮ ችግሩ እኮ መሰለህ ይሄ ቅድም ያልኩት ነገር የአብነት ትምህርት ቤት ይሄን ነገር ትንሽ በ30 ሰከንድ ውስጥ ልንገርህ። የአብነት ትምህርት ቤት ለ1600 ዓመት ኢትዮጵያ ውስጥ ስትራክቸር የሆነ ትምህርት ቤት ነበረ። ስትራክቸር የሆነ ነው። ለብዙ ዓመት ለ20 ዓመት ሁላ የሚሰጥ ትምህርት ነው። አንዳንድ ሰው 2 ዓመት ተምሮ ይወጣል። መላ ኢትዮጵያ ሕዝብ ይወስዶ ነበር ይሄን ነገር ስትራክቸር የሆነ። አንዳንድ ሰው ለዚህ ነገር የበቃ ወደፊት ይቀጥላል። አንዳንዱ ይወጣል፣ አስተማሪ ገበሬ ይሆናል ምናምን ይሆናል። ግን ይሄ ትምህርት ስትራክቸር ነው። አንዳንድ ሰው ሃየር አለው። ልክ በቃ ጁኒየር ሃይ ስኩል፣ ኮሌጅ፣ ማስተርን ሁላ በጣም ኃይለኛ ትምህርት ነበር። የኢትዮጵያ ሕዝብ ጠንካራ የሆነው የምናውቀው ላሊበላ ብዙ ነገር የምናውቀው ኢትዮጵያ የምንኮራበት ከዛ የወጡ ሰዎች ናቸው። ይሄንን ያደረጉት ኢትዮጵያ ውስጥ ከአብነት ትምህርት ቤት የወጡ ሰዎች ናቸው። ሁሉም ሰው አብነት ትምህርት ቤት ይማር ነበር። ይሄ ነገር ለምን ቀረ ብላችሁ አስቡ። ለምንድን ነው ይሄ የአብነት ትምህርት ቤት ለ1600 ዓመት ጠንካራ ኢትዮጵያኖችን የፈለፈለ ትምህርት ለምን ቆመ? ትልቅ ጥያቄ ነው። መልሱ እዛ ጋር ነው ያለው። ይገባኛል። አንተ ግን ሳስበህ ፍጹም ኢትዮጵያዊነት ውስጥ በጣም እየተንቀለቀለ ኢትዮጵያዊነት ጠፋ አልጠፋ ብለህ የምትጨነቅ ሰው ትመስለኛለህ። ዝም ብዬ ሳስበህ እና ኢትዮጵያ ጠፋ ብዬ አልሰማሁም። ይቅርታ ጠፋ ብዬ ነው አልገባኝም። ኖ ባህላችን፣ እሴታችን እንደዚህ ነገሮቻችን እየተበረዘ ነው። በእርግጠኝነት በውጭ ዓለም ያለውን አንዳንድ ነገር እያየ የምትጸጸትና የምትናደድ ይመስለኛል። እና ስማ ልጠይቅ፣ አሁን አንተ ልጠይቅ፣ ኢትዮጵያ ውስጥ አሁን ያለው ነገር ጥሩ ነው ብለህ ታምናለህ? እኮ ነገርኩህ። አሁን ያለንበት ሲቹዌሽን አንተም እንደው ጥሩ ነው ብለህ ታስባለህ? እኮ መለስክልኝ እኮ አልኩህ። በቃ አማርኛ እያወራን ነው ወጣችን። በቃ እንደዚህ የምትጸጸት ይመስለኛል። የአብነት ትምህርት ቤት ምናምን ስታነሳ ራሱ በዛ ትምህርት ቤት ውስጥ የነበረ ቅኔ ምናምን ባናቃቸው ራሱ የተለያየ ነገሮች እነዛ ሁሉ መጥፋታቸው እሴታችን፣ ታሪካችን ምናምን መጥፋቱ ከዛ ጋር ተያይዞ ደግሞ ብዙ ነገር ስለጠፋ ብለህ የምትል ይመስለኛል። ነው የምልህ። ልክ አይደለሁ ነው እንጂ ይሄ እኮ እኛ ያየነው በአይናችን ያየነው እኮ አሮን ነው። እድሜ ስንት እንደሆነ አላውቅም፣ ግን ይሄ ነገር እነዚህ ነገሮች አሁን ለምሳሌ ምን አለ መሰለህ፣ አንተ ለምሳሌ አሁን መሄድ ያለብን ከጊዜው ጋር ነው መራመድ ያለብን። አሁን ለምሳሌ እርግጠኛ ነኝ አንተም እኔም በሰለጠነው ሀገር የምንኖር ነው የሚመስለኝ። አሁን ግን ልጆቻችንን እንዴት ነው ከዚህ ጋር ከእምነታችን ጋር ልናስኬዳቸው የምንችለው? በዚህ በግብረ ሰዶም በምናም በመጥፎ ዘመን የተፈጠሩት እድለቢስ ልጆቻችንን እንዴት ነው ከነዚህ ነገሮች የምንሸሽጋቸው ሲባል ያው አንድ ነገር መጽሐፍ ቅዱስ ነው። በቃ መጽሐፍ ቅዱስን አንብብ ብለን ብናስነበባቸው ሊገባቸው ይችላል። እነዚህ ነገሮች ግን ለእኛም ስላልገቡን ለእኛም ስላላወቅናቸው የዛሬ ልጅ ይሄ ነገር በመንፈስ ነው፣ ይሄ እንደዚህ ነው፣ አሁን ልትረዳው አትችልም፣ ይሄ ማለት እኮ እንደዚህ ነው ብትለው ጭራሽ እንደውም ሞክ ሊያደርገን ይችላል። ምን ማለት ነው ባባ? ምን ማለት ማሚ? ምን ማለትሽ ነው? እንደዚህ አይነት ነገር አለ እንዴ? እኔ በአሁኑ ሰዓት እንዴ ምን ሆናችሁ ነው? አምናት ክሬዚ እኮ አይደለሁም ምናምን ሊል ይችላል። ስለዚህ ለእኔ ገባኝ ጥያቄው ገብተሽ እና ምንድነው መሰለ ይህን ነገር ማስታረቅ የምንችለው እንዲሁ በደፈናው ሽፍርፍና አድርገነው ሳይሆን
ይህንን ነገር እኛ ባይብሉን ልጆቻችን እንዲያውቁት አድርገን ከዛ በኋላ እነዚህ ነገሮች ደግሞ አይጠየቅም ምናምን የሚባለውን ነገር እነዚህ ሊቃውንቱ የሚገባን ታሪክ ይሄ ነው ግልጽ አድርገው ምንም ነገር በቃ እከሌ ነው ሳይሉ እከሌ እንደዚህ ተቸና አይተቸንም ሳይሉ ይሄኛው ትክክል አይደለም፣ ይሄ እናስወግደው፣ ይሄ ግን ለልጆቻችን የሚጠቅም ታሪክ ነው ቢያልፍ ብለው ቢያስቀምጡት ለእኛ ጠቃሚ ነው የሚሆነው። አዘርዋይስ ግን ዝም ብሎ ተሸፋፍኖ ቢቀመጥ ምንም ያመጣልን ነገር የለም። አሁን አንተ ቅድም በመንፈስ ምናምን ካላወቅኩ ምናምን የትኛውን መንፈስ ነው የምታውቀው? የትኛውን ጾመን የትኛውን ጸልየን ነው መጽሐፍ ቅዱስ እንደዚህ አይነት መጽሐፎች እንዲገለጹልን ምናምን የምንለው? ይሄ ቀልድ ካልሆነ በስተቀር። ስለዚህ እንደዚህ መንፈስ ማለት እሱ ግን ተሳስተን ነው። መንፈስ ማለት እኮ ስልኮ መሰለህ እኛ አሁን የዓለም ነገር ነው የለመነው። እንኳን ልጆቻችን እኛ እንኳን አናውቀውም፣ የእኛም እድሜም አናውቀውም። እኛ እንደውም በአያትና በቅድሚያ በእነሱ ትንሽ የተቀበልነው እንደው ካልቸሩ ምናምን ነው የያዘን እንጂ እኛ ራሳችን የኢየሱስ ክርስቶስ ትምህርት አልገባንም። አምሶሪ ይቅርታ፣ ብዙ ሰው አንተንም ሳይሆን ኢንጀነራል ነው የማወራው እኔ። ብዙ ሰው አልገባንም። ኢየሱስ ክርስቶስ ትምህርት ተደብቋል። እኛ ጋር የተደበቀው የዛሬ 100 ምናምን ዓመት ነው። በውጭ ያሉት ለ2000 ዓመት ተሸውደዋል። እኛ ጋር ደግሞ 100 ምናምን ዓመት በኋላ አቁመውታል። የእውነት ትምህርቱን አቁመውታል። የአብነት ትምህርት ቤት ነው ቄሶች ማውራት ጋር እንዴ ስንት ቄሶች ነው ያዋራሁት? ስንት በቃ የጴንጤ በል የኦርቶዶክስ በል ያላዋራሁት የለም። በጣም ይፈራሉላ ስለዚህ ማውራት። ለምንድን ነው የቆመው? ስማን አንዴ፣ ለአንተም ጭምር ነው የተደበቀው የእግዚአብሔር ቃል የክርስቶስ ኢየሱስ ወንጌል? አላስተማሩንም በደንብ። የዛሬ 100 ምናምን ዓመት ቆሟል። ለምን እንደሆነ ሚስጥሩ እዛ ውስጥ ነው ያለው። ችግር የለውም። እሺ አሁን ዞሮ አሁን የክርስቶስን ትምህርት አንተ አታውቀውም ማለት ነው አይደል? አላውቀውም ማለት አሁን ጥያቄውን መሰል አላውቀውም ማለት ማንም አያውቅም ስላልክ ማለት ነው። ማንም አያውቅም የክርስቶስን ትምህርት ስላልክ ማንም ውስጥ አንተ አለ ወይስ ለአንተ ለብቻ ተገልጾልህ? እኔ ለስንት ዓመት ለ47 ዓመት አላወቅኩትም ነበር። እኔ ይሄ እኮ እኔ የምነግርህ ነገር በህይወቴ ያየሁትን ነው። በህይወቴ አሁንስ ተገልጾልሃል? አሁን እኔ ያለሁበት ስቴጅ ምንድን ነው? ሌላ ነገር እንዳለ አሁን ነው የገባኝ። ሚስጥር ሌላ እንዳለ ከኋላ የኢየሱስ ትምህርት ምን አይነት ሚስጥር? ምን አይነት ትምህርት? የክርስቶስ ትምህርት ምን አይነት? ኢየሱስ ክርስቶስ የመጣው ስታስበው ራስህ አንተ አሁን የኢየሱስ ክርስቶስ የምታውቀው ስቶሪዎች ነው የምታውቀው። ኢየሱስ ክርስቶስ እኮ ከቤተክርስቲያኖች ጋር ሲጣላ ነበር አይደል እንዴ? ኤቭሪ ታይም ቤተክርስቲያን ሲሄድ እዛ የአባቴ ቤት መነገጃ አይደለም ትምህርቱ። እስኪ ያሳየኝ ከቤተክርስቲያን ጋር ይጣላ እንደነበር እስኪ ያሳየኝ። የት ጋር ነው የተጣላው ከቤተክርስቲያን? የምናወራው እኮ አሁን እዛው ከሮማን ኤምፓየር ጋር ነው የምናወራው፣ ኢትዮጵያ ጋር አይደለም። ታዲያ ጌታ ከቤተክርስቲያን ጋር ይጣላበት ከቃሉ ላይ እስኪ ያሳየኝ። አንድም ቦታ ላይ ከቤተክርስቲያን ጋር አልተጣላም ጌታ ኢየሱስ ክርስቶስ። ቤተክርስቲያን ሄዶ የአባቴ ቤት መሸጫ አይደለም ብሎ ቴብሉን እንኳን እንትን አላለው። አይ ቤተክርስቲያን ሄዶ እንደዛ አላረገም። ሮማን ኤምፓየር እዛ ቤተክርስቲያን ውስጥ ሄዶ የነሱ እዛ እንደዛ አላረገም በጭራሽ። ካላ ሳይን ሲጀምር ይኸውልህ ምን መሰለህ እሱ ተወሽ። እሺ ግድ የለም። እሺ እሱ ግድ የለም። ለምን በመጀመሪያ ደረጃ የሮማን ኤምፓየር በዛ ሰዓት እስራኤልን ትቆጣጠር እንጂ ቤተመቅደሱ ሲጀምር ቤተክርስቲያን አልነበረም። ቤተ መቅደሱ የሮማ ያልነበረ የማን ነው? የእስራኤል ነበር። ቤተ መቅደስ ነው እንጂ ቤተክርስቲያንም አልነበረም በዛ ሰዓት። እሺ እሱ የወርድ እንትን ነው። ግድ የለም ግን እኮ ቤታ ሲጋጭ የነበረው ወይ ስማኛ ከክርስቲያኖች ጋር ሳይሆን ከፈሪሳውያን ጋር ነበር። አይሁዳውያን መምህር ማለት ናቸው። እና ክርስቲያን ነበረ በዛ ጊዜ ነው የምትለኝ? አልነበሩም። ቤተክርስቲያንማ እኮ የተመሰረተው ጌታ ከሞትና ከተነሳ በኋላ ነው። በጌታ ክርስቶስ ሞትና ትንሣኤ አይደለ እንደ ቤተክርስቲያን የተመሰረተችው። እሺ እና እሺ ያኔ ጊዜ የነበረው ሲስተም እና አሁን ያለንበት እንደው አንድ አይነት ይመስላል ትንሽ። ምንም ሲስተም ማለት ምን ማለት ነው? አሁን ይሄ የሪሊጅን ሲስተም ያለው ዓለማችን ውስጥ እግዚአብሔር ኢየሱስ ክርስቶስ የተቃወመው ነገር ይመስላል። ያኔ በዛ ጊዜ የነበረበት ጊዜ የነበረ ሲስተሙን እንደው ይመስላል፣ ይመሳሰላል እኮ። ይኸውልህ ክርስትና ያኔና ዛሬ ተብሎ የሚነገር አይደለም። የእግዚአብሔር ቃል ስለሆነ ክርስትና ምንም ልዩነት የለውም። ሰዎች በቴክኖሎጂ ሊያድጉ ይችላሉ አሁን ላይ ማለት ነው። ስልጣኔ
የተሻለ ደረጃ ላይ ሊደርሱ ይችላሉ ከቀደመው ዘመን ማለት ነው በስልጣኔ ደረጃ። ያ ግን ክርስትናን ይበርዘዋል፣ ክርስትናን ይለውጠዋል ማለት አይደለም። ለምን? እስትንፋሰ እግዚአብሔር ነው፣ የሚያልፍበት አይደለም የእግዚአብሔር ቃል። ለምሳሌ ቴክኖሎጂ ሰዎች ማይንዳቸው ባደገ ቁጥር እየተቀየረ ይመጣል። ክርስትና ግን የሚያረጅ የሚታደስ ያልሆነው ለምንድን ነው? እስትንፋሰ እግዚአብሔር ስለሆነ ማለት ነው። ያኔ የነበረው ክርስትና ዛሬም አለ፣ የሚቀየር አይደለም ክርስትና ማለት ነው። እና እሺ አንተ ፐርሰናል ጥያቄ ልጠይቅ። አሁን ኢየሱስ ክርስቶስ እዚህ ቢመጣ ቢያይና ይሄ ካቶሊክ ያለውን ቸርች እንዳለ ቢያይ ዓለም ላይ የሚቃወም ይመስላል? ትክክል ያልሆኑ ትምህርቶችን እኮ አሁንም እየተቃወመ እኮ ነው ጌታ። ይኸው በእኛ ጌታ በአካል መምጣት አይጠበቅበትም። በእኛ በክርስቲያኖቹ ትክክል ያልሆነውን ሀሳብ እንደ ቃሉ እየተቃወመ ነው ያለው። ዛሬ ከኛ ጋር እኮ ነው እየሰራ ያለው። እስከ ዓለም መጨረሻ ከእናንተ ጋር ሆናለሁ አለ ጌታ አይደለ? ዛሬም አለ ከቤተ ክርስቲያን ጋር ነው ጌታ ያለው። ቅዱሱን መንፈስ ሰጥቶናል፣ በእኛ ውስጥ ነው የሚኖረው። ትክክል ያልሆኑትን ነገር ይኸው ዛሬም እየተቃወመ ነው። ሰዎች እንዲድኑ ወደ ክርስትና እየጠራን ያለ ነው። በእኛ ውስጥ ሆኖ ነው እግዚአብሔር ኑ ታረቁኝ እያለ ያለው። ዛሬም ይኸው ትክክል ያልሆኑ ትምህርቶችን እኮ እየተቃወመ ነው። ምንም እንትን የለው። እና እሺ እና የምትለኝ ምንድን ነው ታዲያ? አሁን ምንድን ነው ችግሩ? ከየት መጣ ችግሩ? ለምንድን ነው እንደዚህ የደከምነው? ሰው የደከመው በጣም ለምንድን ነው? ባጭሩ አንድ ነገር እኔ ልናገር። ማለት ምን መሰለህ ብራዘር፣ አንድ ነገር አለ። አሁን ለምሳሌ አንተ ባዮሎጂም የሆነ ኬሚስትሪም ፊዚክስም ስትማር ያው መጽሐፉን ነው የምታጠናው፣ ከዛ የምትፈተነው። ከዛ በኋላ ያጠናው በደንብ ካጠና ፈተና ላይ ጥሩ ውጤት ታመጣለህ። እኛ የዘላለም ትምህርት የማይሰለች ትምህርት መጽሐፍ ቅዱስን ሰጥቶናል። ያንን መጽሐፍ ቅዱስ አንብበን ማስቀመጥን አንብበን እንደዛው ህይወት ብንኖር በቃ አለቀ ደቀቀ እኮ። ይሄን የምናየውን ከንቱ ዓለም ሁሉ የምንንቅበት ህይወታችን መስመር የሚይዝበት ሁሉ ነገር የሚስተካከልበት ነገር መጽሐፍ ቅዱስ ላይ እኮ ሰጥቶናል። በቃ ችግሩ ምንድነው? እኛ ወደዛ መጠጋት አልቻልን። በቃ ለምን ይመስላል መጠጋት ያልቻልነው? ያልቻልነውማ ይሄ ዓለም ያታልለናል። ገባ? የዓለም ገዢ እኮ ዲያብሎስ እኮ ነው። ስለዚህ ሰይጣን ነው የሚገዛን። ወደ እግዚአብሔር እንዳንቀርብ ያደርገናል። ገባ? በሱ ቁጥጥር ስር አድርጎናል። ወደ እግዚአብሔር ስለማንቀርብ መጽሐፍ ቅዱስን አናውቀው። መጽሐፍ ቅዱስን ስናውቀው እኮ እረፍት እናገኛለን አባቴ። ከዛ በኋላ እረፍት ስታገኝ ከዛ በኋላ እግዚአብሔርን እያወቅከው ትሄዳለህ። ከዛ በኋላ የሚረብሽ የለ፣ የሚያስጨንቅ የለ። አንድ ችግር ይመጣ፣ የችግር መፍትሄ እሱ ነው። ገባ? እኔ አሁን ለምሳሌ ሰባኪውኛ አይደለም ወይ ደግሞ መጽሐፍ ቅዱስ አዋቂውኛ አይደለም፣ ግን አላረ ኤሌትል ቢት በቃ ትንሽ ተባራሪ እውቀት ምናምን ነው አላረ ዝም ብለህ አውቃለሁ አይነት ነገር ስትል ማለት ነው። እንደዛ አይነት ነገር። ስለዚህ የተደበቀ ነገር የሆነ ነገር ደግሞ የተደበቀ ያለ ይመስልሃል? ቢካዝ ምንም የተደበቀ ነገር የለም። ኢየሱስ ክርስቶስ ለእኛ መጣ፣ የአዳምን ኃጢአት በሞቱ አጠፋልን። ለእኛ ሲል ሞተ፣ ተሰቀለ። ከዛ በኋላ ለእኛ ሲል ተነሳ፣ ለፍርድ ይመጣል። መመሪያ መጽሐፍ ቅዱስ ይቅርታ አድርግልኝ። እኔ 47 ዓመት ይሄን ስቶሪ አንተ የምትለውን ቤተክርስቲያን ይሄ ሰምቻለሁ ብያለሁ። ምንም ኮኔክሽን አልነበረኝም፣ አልዋሻም። በቃ እውነቱን ልንገርህ፣ የሆነ ነገር በቃ ኮኔክት ማድረግ ሊዋጥልኝ አልቻለም። አዎ አምናለሁ በፌት ምናምን በቃ በእምነት በቤተሰብ እያየህ ታምናለህ እንጂ እሱም ብቻ አሁን አንተ ያልከው ነገር it's not enough. There's more to it than that. እኔ ይኸውልህ እንደዛማ ቀላል ቢሆን ኖሮ ብዙ ሰው ትክክል ይኖር ነበር። ስትሄድ እኮ አፓራተስህን ነው ይዘህ የምትሄደው፣ ቀፎውን ነው ይዘህ የምትሄደው። ገባህ? ማይንድህ እዛ አልነበረም ማለት ነው። መጽሐፍ ቅዱሱ የሚነበብበት ቦታ ላይ አንተ አፓራተሱ ነው የሚገባው፣ ባዲ ይገባል። ከዛ በኋላ ትመላለሳለህ ዝም ብለህ ማለት ነው። በቃ ላይክ ጂም በለው። በቃ እንደ ጂም ስለምትመላለስ ዝም ብለህ ምንም ነገር የምታገኘው ነገር የለም። ግን ከውስጥ ፕሬ አድርገህ ጸሎት አድርገህ እኔ አሁን ለምሳሌ ከራሴ ልንገርህ፣ እኔ መጽሐፍ ቅዱስ የሚባል አላነብም። እኔ የዓለም ህይወት ውስጥ ያለው ሰው ነኝ። ዓለማዊ ጭፈራ ውስጥ ምንድን ውስጥ ያለው ሰው ነኝ። ግን መጽሐፍ ቅዱስ የተወሰነ ጊዜ በኋላ አሁን በወራቶች የሚቆጠር መጽሐፍ ቅዱስ ማንበብ ጀመርኩኝ። መጽሐፍ ቅዱስ ማንበብ ሲጀምር ገባ የነበረኝ እንትን እየተለወጠ መጣ። አሁን እኔ እንደዚህ አይነት ቦታ ላይ ገብቶ ስለ ሃይማኖት ስለማም ተነጋግሬ ማላቅ በጣም ነበር የሚጨንቀኝ። አሁን ግን ረጅም ሰዓት ተመልከት። አሁን አንድ ጠይቄ ድሮና አሁን ስታነበው አንዳንድ ነገሮች did you start having like ሌላ ፐርስፔክቲቭ አየህበት? ድሮ ሰምተው ስንት የሰማው ቃል አሁን ደግሞ እንደገና ስታነበው ሌላ ፐርስፔክቲቭ ሰጥቷል። አይ ድሮም አላነበውም ነበር።
አላቆም ነበር። ሰምተሃል? ግን ሰማ ነበር አትሰማለህ? ቄሶች እንትን ሲሉ አምሹር ቤተክርስቲያን ትሄድ ነበረ። አይ ቄሶች ምናምን ሲሉ እሱን ሰማ አይባልማ። እሱ ሰማ አይባልም። አንተ እኮ ያን ነገር በደንብ አዳምጠህ በጣም ውስጥ ሲብላላ ነው እንደሰማው ያን ሰማ አይባልም። ለምሳሌ አንተ በአንድ ነገር ዕቃ ሲወድቅ ኳ ቢል ያን ነገር ድምፁ እንዴት ነበረ ምናምን ሰማው ብለህ ትላለህ አትልም። በቃ እንደዛ ማለት ነው። ግን ኖርማሊ ስታውቀው ስታነበው ግን ትንሽ የሆነ ነገር እኮ ይነግርሃል እኮ። ለምሳሌ አንተ አንድ የሃይማኖት ቦታ ላይ ስትሄድ ይጨንቅህ ይሰለችህ ምን ይል የነበረውን ነገር ማንበብ ስትጀምር ያ ነገር ሲቀረፍ፣ ለምሳሌ ክለብ ሄደህ የምታመሽ ከሆነ ክለብ ማምሸቱን ትተህ መጽሐፍ ቅዱስ ምናምን ይነበብበት ቤት ወይ ደግሞ ምናምን ስታነብ፣ ጸሎት ደግሞ ብለህ ማጣቅሰው አባታችሁ ነው ምናምን ብለህ ጠዋት ስትል ማታም ደግሞ አባታችሁ ነው ልበል ስትል፣ አንዳንድ ርኩሰት ንግግሮች ካፌ ይወጡ ከነበረ እነዛ ነገሮች ደግሞ ትንሽ ልጓም ስታስይዛቸው ምልክቱን እኮ ታየዋለህ። ለምሳሌ አንድ መድኃኒት ስትውጣው እንዴት ነው በሂደት አንድ ቀስ እያለ ውስጥ እየገባ ፈውስ የሚያመጣው? ልክ እንደዛ እኔ ጀማሪ አንባቢ ነኝ መጽሐፍ ቅዱስ በጣም ጀማሪ እኔ ምስክርነት መስጠት የሚገባኝ ሰው አይደለሁም። ግን እንደዚህ አይነት ነገሮች ለውጥ ታያቸዋለህ። ስለዚህ ከማንበቡ በቃ ትርፍ ታገኛለህ። በቃ እኔ በዛ መልኩ ነው ያየሁት። እኔ አንተ አሁን ካልከው ነገር አንድ ነገር የወሰድኩት ምንድን ነው እነሱ ትምህርቱ ቤተክርስቲያን ማድረግ ያለበት ኤኒ ቤተክርስቲያን ኤኒ ሪሊጅን የሆነ መንገድ ይገፋሃል። እዛ ግን አንድ ቦታ ግን ራስህ የምትደርስበት ነገር አለ። ራስህ ማለት ራስ በቃ ጭንቅላት የሚያወራው ይነግርሃል የሆነ ነገር መንፈስ ነው የሚሉት ነው በእኛ እንትን ግን ብዙ ሚስጥሮች አሉ ውስጥ ኢየሱስ ክርስቶስ እኮ ብሎናል ውስጣችሁ እንትኑ የፈጣሪ እንትን ውስጣችሁ አለ ሲክ አለ በደንብ ፈልጉ ታገኙታላችሁ። ከዛ ራይቸስነስ ፒስ ይሰጥሃል እና ደግሞ ፍርሃት ይጠፋል። ውስጥ አለ ብሎ ኢየሱስ ክርስቶስ ተናግሯል ራሱ እኮ ውስጣችሁ አለ እና እናንተ ራሳችሁ መፈለግ አለባችሁ። አዎ ቤተክርስቲያን ይረዳሃል፣ ወደዛ አቅጣጫ ይልካል። እንደዚህ ነው እንደዚህ አንዳንድ ነገሮች እንትላል አት ኤንድ ኦፍ ዘ ዴይ ግን አንተ ራስህ ማይንድ ካንሸስ ውስጥ ክራይስት ላይክ እንደ ኢየሱስ ክርስቶስ እንደገና ሪቦርን ታደርጋለህ። በቃ የሆነ ነገር እንትን ይሰማሃል፣ ይገባሃል። ይሄ ነገር ግን ችግሩ ምንድነው? አሁን የአብነት ትምህርት ቤት ከቆመ በኋላ ምን ሆነ? ወጣቶች እናድጋለን። መጀመሪያ የዓለም ነው የሚገባብን፣ የዓለም መንፈስ፣ የዓለም ሰው እንትን ያለው ምናምን እሱ መጀመሪያ ይገባብናል። ባለታም እድሜ ደርሶ ደግሞ ያንን ስትሰማ የዓለሙ ኦልሬዲ ይዞሃል። ለዚህ ነው እኮ ምንድነው መሰለ አሁን አንተ የአብነት ትምህርት ቤት የሚለው ነገር በቃ ፕሮግራሙ ላይ አይምሮ ላይ እና በሱ በኩል ነው ዊን እንደምናደርግ እያሰብክ ያለው። እኔ እኮ አንዴ ስማኝ፣ ዊን የምታደርገው ግን በዛ በኩል አይደለም። ለምሳሌ ስህተት የሆነ ነገር ስህተት እንደሆነ አይምሮ ይነግራል አይደል? ትክክል አይደለም ትላለህ። ለምሳሌ ሴትን ልጅ መድፈር ትክክል ነው አይደለም? ሰዎች ግን ሴትን ይደፍራሉ አይደል? ሰው መግደል ትክክል አይደለም። ሰዎች ግን ሰዎችን ሲገሉ እንመለከታለን። አሁን ይኸውልህ አይምሮክ ይሄ ሞራል የሚባለው ነገር ማለት ነው ልክ ያልሆኑት ነገሮችን ሲጸየፍ ትክክል እንዳልሆነ ካደረግከውም በኋላ ትክክል እንዳልሆነ ሲወቅስክ እንመለከታለን። በስጋችን ደግሞ ኃጢአት እናደርጋለን። ለኃጢአት ባሪያ ሆነናል። ታስገድደዋለህ። ባሪያ የሆነና አይምሮክ ለስጋክ ኃጢአትን ያደርጋል። ማሸነፍ አችልም ኃጢአትን። አሁን ይሄን የምናሸንፍበት መንገድ አብነት ትምህርት ቤት ሳይሆን የእግዚአብሔር መንፈስ ነው። ጳውሎስ ሲናገር ሰው ይሄን እንዴት ያሸንፋል አለ። ቆይ ስማኝ፣ ዳግም ሲወለድ ወይ ደግሞ አዲስ ፍጥረት ሲሆን ነው ሰው የዚህ ዓለም የሆነውን ነገር ማሸነፍ የሚችለው፣ ከኃጢአት መራቅ የሚችለው፣ የእግዚአብሔርን ህይወት መኖር የሚጀምረው አዲስ ፍጥረት ሲሆን ነው። ሁሉም ሰው ላይ የእግዚአብሔር መንፈስ አይኖርም። ቅድም አንተ በእናንተ ውስጥ አለው አለ ጌታ ስላልክ ነው። ጌታን የሚቀበሉት አሁን በእናንተ እኖራለሁ ብሏል። ሰው ጌታን ካልተቀበለ ግን በዓለም ከሆነ ወይ ደግሞ ሙስሊም ምናምን ቢሆን ሰው ጌታ በሱ ውስጥ አይኖርም። የኔ ነህ ካላልከው እንዴት እሱ በዛ ውስጥ ይኖራል? አስገድዶ ማሽን አይደለም እኮ አንተ። ስትቀበለው ግን የእግዚአብሔር መንፈስ በአንተ ይኖራል። የእግዚአብሔር መንፈስ በአንተ ኖረ ማለት የስጋ ምኞትን እያሸነፍክ ወደ መንፈሳዊ ነገር ትመጣለህ። ያኔ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ማንበብ ትጀምራለህ። ህይወት ሲቀየር ትጀምራለህ።
ለምሳሌ የአብነት ትምህርት ቤቶች ሰዎችን እየሰበሰቡ እኮ አታጭስ ሊሉ ይችላሉ። የአብነት ትምህርት ቤት ብቻ አይደለም እኮ ኖርማል የሲቪክ ትምህርት እኮ ስነ ምግባርን ያስተምራል። ሰዎች ግን ያን እየተማሩ ወጥተው ግን ወንጀል ይሰራሉ። ትምህርት ሳይሆን ህይወት ነው መቀየር ያለበት። ህይወት ሲቀየር ከተቀበልከው መንፈስ የተነሳ ምን ይሆናል ማለት ነው? ዓለማዊ ነገርን እያራገፍክ ትሄዳለህ። ወደ ኢየሱስ ነው ሰው መምጣት ያለበት ከዚህ ነገር ለመውጣት እንጂ ወደ አብነት ትምህርት ቤት አይደለም። ትምህርት ቤቶች አው ኢየሱስን የሚያሳዩ ከሆነ ምንም ችግር የለውም እኮ ኢየሱስን የሚያሳዩ ትምህርት ቤቶች ከሆነ በቃ ኢየሱስን ከተቀበልክ በዛ ውስጥ የእግዚአብሔርን ሐሳብ ትማር ይሆናል። የአብነት ትምህርት ቤት ስለምን ይመስልሃል? ኢየሱስ ክርስቶስ የእውነት ትምህርቱን እኮ ነው የአብነት ትምህርት ቤት ማለት የኢየሱስ ክርስቶስ የኢየሱስ ወርዶች ዋና ሚስጥሮቹን የሚያስተምር እኮ ነው የአብነት ትምህርት ቤት። አልገባኝም። አንተ የአብነት ትምህርት ቤት ሜቢ በደንብ ሪሰርች አላረክም እንጂ እኔ በደንብ ነው ማለት የአብነት ትምህርት አምናንተ ቆፋት ይሄ የቆሎ ትምህርት ቤት ምናምን የሚባለው ይሄ የዛሬ 100 ዓመት አይደለም ማለት እኔ የማወራው የዛሬ 1600 ለ1600 ዓመት የነበረው ነው። የዛሬ 100 ምናምንማ እሱ 100 ቆሟል። የውሸት ነው ያው ዝም ብዬ አሁን ቻሌንጅ አላረግህም ብዬ ስላሰብኩ ነው ዝም ብዬ ስሰማ የነበረው ቅድም። ለምሳሌ ኢትዮጵያ ኦርቶዶክስ የራሷ እንኳን መሪ አልነበራት። 1600 ዓመት እያልክ ስታወራ ስለነበር የኢትዮጵያ ኦርቶዶክስ የራሷ እንኳን መሪ ከሾመች ገና 60 እና 70 ዓመቷ ነው። የራሷ እንኳን መሪ ያልነበራት ቤተክርስቲያን ነው። አሁን የዓለም ነገር እያመጣ ነው። አሁን ስለ ቦርደር ምናምን አለ። ይሄ እኮ አንተ የምትለው ነገር ታገናኘዋል። የዛሬ 2000 ዓመት የዛሬ ስንት ሺህ ዓመት እና አሁን ያለውን ቦርደር ምናምን እያወራ ነው። ኢትዮጵያ አልነበረችም ምናምን። ኢትዮጵያ አይደለም ማወራው ነው። ይሄ እኮ ካልሰማን እኮ አስቸጋሪ ነው እኮ ካልሰማን ከባድ ነው የሚሆነው። እና ስለየትኛው ኢትዮጵያን እያወራ ያለው? ኢትዮጵያ ማለት አሁን ያለችው ናት። በቃ ሌላ ኢትዮጵያ ይታል ነው። ስለ ኢትዮጵያ ማለት ምንድን ነው? ኢትዮጵያ ማለት እኮ አሁን እኮ ነው ቦርደር ምናምን ይሰሩልን እኮ የዛሬ 100 ምናምን ዓመት ነው። ኢትዮጵያ ብለህ እንደዛ ብለህ አታስበው። ከዚህ ዘመን አሁን የሆነ ፖለቲካል ቶክ መሰለና ይሄንን ተውና በብሩኬ ምን አለ መሰለ፣ ለምሳሌ አሁን እኔ ምን አለ መሰለ ብዙ ጊዜ እንትን ስል ለጴንጤዎች የተሰጡ አማርኛዎች አሉ። ለምሳሌ ጌታን ተቀበል፣ ኢየሱስ ጌታ ነው፣ እንደዚህ የሚባሉ አባባሎች ብዙ ጊዜ በጣም የማዝንባቸው ነገሮች ናቸው። ለጴንጤ የተሰጡ የሚመስል ነገር ይመስላል። አይደለም። አሁን ለምሳሌ ኢየሱስን ተቀበል፣ ጌታን ተቀበል ማለት የመጽሐፍ ቅዱስ ላይ ጌታ የሚልህን ነገር አድርግ፣ እንደሱ ህይወት ኑር፣ እሱ በፈቀደልህ መሰረት ተመራ ነው። ሌላ አማርኛ የለውም። ስለዚህ አሁን ያንን ነገር መመሪያ አድርገህ ስትኖር ሁሉ ነገር ይገለጽልሃል፣ ሁሉ ነገር ላይፍ ይስተካከልልሃል። እግዚአብሔርን አምላክን አወቅ እንደማለት ነው ብዙ ጊዜ ማለት ነው። እኔ እንደዛ ይመስለኛል። እግዚአብሔር ጌታን ተቀበል ኢየሱስን ተቀበለ ማለት አንድ ሰው እንደ ቃሉ ሲኖር እንደ ቃሉ ሲሄድ ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገሮች የጴንጤዎች በሞኖፖል የያዟቸው አማርኛዎች ብዬ በጣም አንዳንድ ጊዜ ይገርመኛል። ጌታን ተቀበል፣ ጌታን መቀበል ማለት እኮ መጽሐፍ ውስጥ ያለውን የእግዚአብሔርን ቃል ወርሶ መኖር ነው። በቃ አጭር ነገር ነው። ስለዚህ ብዙ ሰዎች አሁን ለምሳሌ ፕሮቴስታንቶች ወይ ምናምን ነገር እንደዛ ኢየሱስ ጌታ ነው ምናምን ሲሉ አንዳንድ ጊዜ እኛ ኦርቶዶክሶች እንዴ ኢየሱስ ጌታ ነው በል እስቲ ምናምን፣ አንዳንድ ሰው እስቲ ኢየሱስ ጌታ ነው በል ምናምን፣ እንዴ ኢየሱስ ጌታ ነው ያላልን ማንን እንላለን እኛ? የጌቶች ጌታ ነው ብለን ማለት ያለብን ይመስለኛል። ስለዚህ እንደዚህ አይነት ነገሮች ብዙ ጊዜ አሁን ለምሳሌ ወንድሜ ሲናገር የነበረው አብነት ትምህርት ቤት ምናምን የሚለው ከእንትን ጋር አያይዞት ነው። እሱ ገብቶኛል አባባሉ በመጥፎም አይደለም። የእሱ አባባል ምንድን ነው? ኤቲክስ ማነር እና ኤቲክስ የነበረው ትውልድ ነበረ ድሮ በእግዚአብሔር የታነጸ። አሁን ግን የኤቲክስና ማነር የጠፋ ትውልድ ተፈጠረ ለማለት የፈለገ ይመስለኛል። ቢካውስ አሁን የሚፈጠረው ትውልድ ምን አይነት እንደሆነ እያየን ነው። ስለዚህ በዛ መልኩ ነው ቅድም ወንድሜ ሲል የነበረው እና ዞሮ ግን አሁንም ቢሆን ሊያድነን የሚችለው ወደ እግዚአብሔር መጠጋት ነው። ያለንን ዓለማዊ ህይወት እየቀነሰን ዛሬ እንደ ሰባኪ እያደረገኝ ነው። እንዴት ነው ነገሩ? እና ወደ እግዚአብሔር ቤት መጠጋት ነው። እንደዛ ብዬ ነው ማስበው አይደለ ብሩኬ? በደንብ አሁን ሁለት ሀሳቦችን አንስተሃል። ትክክል ነህ። ሰው ወደ እግዚአብሔር ሀሳብ ሲቀርብ ዓለማዊ ነገሩን እየጣለ ይሄዳል። ጌታን ተቀበል የሚለው በቃ ለጴንጤዎች የተሰጠ ነው። ለጴንጤዎች ታዲያ ከየት አመጡት? ለምሳሌ ኢየሱስ ክርስቶስ ማለት መሲሁ እንደሚወለድ ክርስቶስ እንደሚወለድ የቀደሙት ነቢያት ጽፈዋል። እስራኤላውያን የሆኑ ነቢያት ማለት ነው። ከዛ ገብርኤል መጣና ማርያምን አበሰራት መሲህ የሆነውን እርሱን እንደምትወልድ ማለት ነው። ከዛ ተወለደ።
ከዛ ጌታ መጣና እኔ ክርስቶስ ነኝ አላቸው፣ የእግዚአብሔር ልጅ ነኝ ሲላቸው አልንቀበልህም አሉት። መቀበል ማለት ይሄ ነው። አንቀበልህም ሲሉት ባለመቀበላቸው ምክንያት ተቆረጡ እነዛ ሰዎች፣ የኪዳኑ ሰዎች ማለት ነው። አሁን አንድ ሰው እስራኤላዊ በመሆኑ ኢየሱስን ካልተቀበለ አይድንም፣ መቀበል አለበት። ኢየሱስ እርሱ ክርስቶስ ነው ልክ ጴጥሮስ እንደተናገረው ብሎ ማመን አለባቸው። ለዛ ነው መጽሐፍ ሲናገር በዮሐንስ ወንጌል ላይ ምን ይላል? የእርሱ ወደ ሆነው መጣ ኢየሱስ፣ የገዛ ወገኖቹ አልተቀበሉትም ይላል። የገዛ ወገኖቹ የተባሉት ማን ናቸው? እስራኤላውያን። ኢየሱስ እስራኤላዊ ነው በስጋ። ማርያም የዳዊት ልጅ ናት። ኢየሱስ የማርያም ልጅ ነው። ከሷ ነው በስጋና በደም ተካፍሎ የተወለደው። እስራኤላዊ እኮ ነው በደም፣ በስጋ እኮ እስራኤላዊ ነው። የገዛ ወገኖቹ ግን ኢየሱስ ክርስቶስ አይደለም አሉት፣ የእግዚአብሔር ልጅ አይደለም አሉት፣ አልተቀበሉትም። ባለመቀበላቸው ተቆረጡ። ከዛስ ለተቀበሉት ሁሉ ግን ማንን? ኢየሱስ እርሱ ክርስቶስ ነው ብሎ የእግዚአብሔር ልጅ ነው ብለው በስሙ ለሚያምኑት መቀበል፣ ከዛ በስሙ ማመን ያስፈልጋል። ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ጌታን ተቀበል ስንል በቃ የህይወት አዳኝ አድርገህ ተቀበል። ምን ይሆናል? ሰው የህይወት አዳኝ አድርጎ ሲቀበል ከዛ በስሙ ሲያምን የእግዚአብሔር ልጅነት ስልጣን ይሰጠዋል ማለት ነው። ይሄ ነው ጌታን ተቀበል የምንለው። ኢየሱስ ጌታ ነው ስንልስ መጽሐፍ ቅዱስ ስላለ ነው። ደግሞም ሰው በእግዚአብሔር መንፈስ ሲሆን ነው ኢየሱስ ጌታ ነው ብሎም ደግሞ ማለት የሚችለው። ይኸው እንደዚህ ይላል። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ፣ ሰው በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው ሊል አይችልም። ከዛስ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ አለ። ሰው በእግዚአብሔር መንፈስ ሲሆን ነው ኢየሱስ ጌታ ነው ብሎ መናገር የሚችለው። ኢየሱስ ጌታ ነው ስንል ኢየሱስ ጌትነቱን የእግዚአብሔር መንፈስ ይመሰክርልናል። ጌታ ነው ስንል ምን እያልን ነው? የዓለማት ሁሉ ፈጣሪ ነው፣ ገዢ ነው፣ ባለስልጣን ነው እያልን ነው። ለምን ሰዎች አሁን ሙስሊሞች ሰው ታመልካላችሁ ይሉናል። ኧረ እሱ ሰው ብቻ አይደለም፣ ምንድነው? ጌታም ጭምር ነው፣ የዓለማት ሁሉ ፈጣሪ ነው፣ የኔም ጭምር ፈጣሪ ነው እያልን ነው። ጌታ ነው ስንል የኔ ንጉሴ ነው እያልኩ ነው ማለት ነው ያለሁት። ይሄም ማን ያለው? የእግዚአብሔር ቃል ነው። ቃሉ የሚለውን ነው የምንለው። ሰው ግን ጌታ ነው ለማለት ምን መሆን አለበት? በመንፈስ ቅዱስ መሆን አለበት ነው። ይሄ ነው የእግዚአብሔር ቃል የሚነግረን። የምንናገረውም የእግዚአብሔር ቃል የሚለውን ነው ማለት ነው። ራያል እና በቃ ልጁ ቀደም አብነት ትምህርት ቤት ምናምን አብነት ትምህርት ቤት የሚለው በዛ መልኩ ነው የወሰድኩት እኔ። ምክንያቱም አንዳንድ ጊዜ ያለው የአሁኑ ሲቹዌሽን የድሮን እንድትናፍቅ ያደርጋል። ገባ? ድሮ የዋህ ዘመን በቃ አባትና እናቶቻችን እንኳን ማለት አንችልም፣ ቅድመ አያቶቻችን ገዝቻለሁ፣ ወደዛ እንዳትሄድ ገዝቻለሁ፣ እንዲህ እንዳታረግ ሲባል የሚያደርጉበት ዘመን ማለት ነው። ያ የዋህ ዘመን፣ የዛ ዘመን እሳቤ ጠፍቷል ለማለት ይመስለኛል ልጁ እያለ ያለው። አሁን ዘመን ሁሉ ነገር በጣም አስቸጋሪ በሆነበት ዘመን እንደ ቃሉ ለመኖር መፍትሄው ያው ወደ እግዚአብሔር ቤት መቅረብ ነው። ምክንያቱም እግዚአብሔር ቤት ቀርበ እሱን ስትለማመነው እሱን ስትል ያው ቅድም እንዳልከው ነው ብሩክ ያሳያል። ትንሽ ከነበረ ነገር እየተቀየርክ ስመጣ ያው ጀመርክ መንገዱን ማለት ነው። መንገዱን ጀመርክ ማለት ነው። ከዛ በኋላ መንገዱን እንዳያደናቅፍ አንተ በደንብ እያየህ በደንብ ራይት አድርገህ እያየህ ጉዞውን ማሳመር ነው በቃ። ይሄ ደግሞ መፍትሄው ምንድን ነው? ከመጽሐፍ ቅዱስ ጋር መገናኘት ነው። መጽሐፍ ቅዱሱን ማንበብ ነው። መጽሐፍ ቅዱሱ ከዛ በኋላ እያነበብክ ስትሄድ ከዛ በኋላ እሱ ትምህርት ይሰጣል፣ ራሱ ጋይድ ያደርጋል። ከዛ በኋላ ሁሉን ህይወቱን እናስተካክላለን። ዛሬ ብሩክ ሰባኪ ነገር አልሆንኩብህ እኮ። እንደዚህ እኮ ነው ሰው የእግዚአብሔርን ቃል ሲያነብ የእግዚአብሔር መንፈስ ስለ ክርስቶስ እንድትናገር እውነቱን እንድትመሰክር ያደርጋልና እሱ ነው ከዚህ በላይ እንድታነብ ነው በቃ እንትን እያለ ያለ። አሁን በቃ እያነበብኩ ነው እኔ ብሩኬ። አነባለሁ ምናምን ቀንሻለሁ። ገባ? ክለብ ምናምን የምሄደው ምናምን ትቻለሁ ማለት ሳይሆን ቀንሻለሁ። አንዳንድ በጣም የሬጌ እንደዛ ማለት ነው ብሩኬ። ጥያቄ ከዛ ደግሞ ማለት ነው የራሱ የሰዋውን ስጋ ደግሞ ጌታ ራሱ በላው እንደማለት ነው። ኖ እንደዛ አይደለም። ያው እዚህ ላይ ብሩኬ ከይቅርታ ጋራ መጀመሪያ እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበረ እላችኋለሁ።
እሺ ወገኖች መጥቻለሁ፣ ሰማለሁ። ወገኖች እሺ እሺ ሶሪ ኢንተርኔት እኔ ጋር ተቋርጦ ነውና ለዛ ነው። እሺ ከሰማችሁኝ አሪፍ። እሺ እኔ ጋር ግን የማንም ድምጽ አይሰማኝም አሁን። ጠቁሮ ነው የሚታየኝ። ኦኬ ሰው እያወራ ነው ያለው፣ እኔ ብቻዬን ነኝ። እኔ ጋርም አሉ ግን አይሰሙም። እኔ ጋርም አሉ ግን ማንም አይሰማኝም። ወገኖች ማንንም እየሰሙ አይደለም። እኔ ራሴ እኔ ጋር አሉ ሁሉም ሰው ማንም ይወረደ